ስነቃ ግን ያው ያልጠበቅኩት ነገር ነው የተፈጠረው። እናቴ ከተወሰኑ ቀናቶች በኋላ እንግዲህ ተመልሰናል። እናውቃለን እንግዲህ ያለፉትን 5 ቀናቶች እንግዲህ ከዩቲዩብ ርቀን ነበር። ውድ ቤተሰቦች እንደምን አላችሁ? አጠገቤ የምትመለከቱት ወንድማችን እንግዲህ ዶክተር ሸዋ ይባላል። እንግዲህ የዳኒን ጉዳይ እንግዲህ የያዘው እሱ ነው። ሚኪ ምን ሆነ ነው? ምንም አልገባችሁኝም እናንተ። ምንድነው እንደዚህ? ዶክተር ሸዋ እንኳን ደስ አላችሁ ውድ ተመልካቾቻችን። ዳኒ ነቅቷል። ናኒ በቃ ህይወቴን እንድታድኑልኝ ነው እንጂ ለሌላ ለምንም ነገር ፈልጌ አይደለም። መረጃም አለኝ። ምንድን ነው? ሸዋ ከስተመር ነው የሚለው። ይኸው ያስፈራራኝ። አንተ ሰውዬ እገልሃለሁ። የተለያዩ ነገሮች ነው የሚልክልኝ። ማስፈራሪዎች ናቸው። በሌላኛው በኩል ደግሞ ግማሽ አካል ነው ተቆርጦ የወደቀብኝ። ዳኒ በዚህ ሰዓት ይህን ነገር መስማት የለበትም። መጀመሪያ አንተ በምታዋየው መንገድ ከኔ በላይ አንተ ስለምትቀርበው እንግዲህ ከዳኒ ጋር ሆስፒታል ሄደን ነበር። ዳኒ ነገሩን ሳያውቅ በድብቅ በጥንቃቄ እንግዲህ የራጅ ወይም ደግሞ የአልትራሳውንድ ምርመራ አድርገናል። ሚስጥሩ ሲያወራ ሰምቼበታለሁ። ለዛ ነው አይቶኛል። ሚስጥሩን ሲያወራ አይቶኛል። ባይን በብረቱ ታይተናል ማለት ዳኒ የሚባል የሚያስወቅድ። እስቲ ተረጋጋ። እጅ ልክ አደ ቆይ እስቲ ተረጋጋ። ነገሮች እንዲቀረጹም አልፈለኩም ነበር። ከባድ ነገር ነበር። ዳኒ እስኪሻለው ዳኒ እስኪነቃ ያለው ጭንቀት፣ በዛ ላይ ሀዘን ላይ ነበርን። ከባድ ቀናቶችን ነው ያሳለፈው። ራሱ ማን ምንድነው ሐሳብ? ሚኪ ምን ሆናል? ምንድነው ሐሳብ? ምንድነው ሐሳብ? ዶክተር ነው ወይስ ሌላ ነገር? ምንድነው? ና ዳኒ ላይ ትርፋንጀት ተገኝቶበታል። የትርፋንጀትን ነገር ደግሞ ታውቃለህ። የምታውቀው ከሆነ ትርፋንጀት ደግሞ እንደዚህ ቦታ የሚሰጥ አይደለም። በእርግጥ እኔ ዳኒን እንድገል በጣም ከሚባለው በላይ ትልቅ ብር ቀርቦልኛል። ከማ እኔ አላቃቸውም። ከማላቃቸው ሰዎች ናቸው የመጡት። በጣም ትልቅ ብር ይዘው መጥተዋል ወደ እኔ። ምን እንደሆነ ታውቃለህ? የተደረገው ሴራ ነው። እናንተ በማታውቁት መንገድ ዶክተር ነው ተብሎ የመጣው ሰው ሊያክመው ነው የተባለው ነገር እንዳለ ሴራ ነው። ከለላ እንድትሰጡኝ ፈልጌ ነው። በቃ እንድትሰጡኝ ፈልጌ ነው። እባክህን ተነስ እስቲ። አልገባኝም። እኔ ዮሴፍ ይገለኛል ሰውዬው። አልገባኝም። ቆይ ዮሴፍ ተነስ። ነገሮችን ዮሴፍ ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምንቆያችሁ ውድ ቤተሰቦች። እንግዲህ ከተወሰኑ ቀናቶች በኋላ እንግዲህ ተመልሰናል። እናውቃለን እንግዲህ ያለፉትን 5 ቀናቶች እንግዲህ ከዩቲዩብ ርቀን ነበር ወይም ጠፍተን ነበር። በሁለቱም ቻናሎቻችን እንግዲህ በጎጆ ቲዩብም በሚኪ ሾውም ምንም አይነት ቪዲዮ እየለቀቅን አልነበረም። ያው የመጨረሻም ቪዲዮ ስንለቅላችሁ እንግዲህ የዳኒ እናት አርፈው እሱን ሀዘን ነበር ለእናንተ ያስተላለፍንላችሁ። ዳኒም እንግዲህ የዛ ሰዓት አልነቃም። ምን ላይ ነው? ተጨንቀናል። ብዙ ነገሮችን እያላችሁ እንግዲህ በውስጥ መስመር በቴሌግራምም ስትጽፉልን ነበር። እንዲሁም ደግሞ ዩቲዩብ ላይም እንግዲህ ሚኪ የጠፋችሁ፣ ዳኒስ እንዴት ሆነ? ምን ላይ ናችሁ? ባካችሁ አታስጨንቁን፣ ያላችሁበትን ነገር አሳውቁን። ቢያንስ ቪዲዮ እንኳን ባትለቁ፣ መጥፋታችሁ ግን በሰላም ነው፣ የተፈጠረ ችግር የለማ እያላችሁ እንግዲህ ለኛ ያላችሁን ከበሬታ፣ አናቆት፣ ፍቅር እንግዲህ በዚህ መልኩ ስትገልጹ ነበር። ውድ ቤተሰቦች እንግዲህ የጠፋንበት ምክንያት ያው ግልጽ ነው ብዬ አስባለሁ። ግን ደግሞ አንዳንድ ነገሮችም ነበሩ የጠፋንበት ምክንያት። እንግዲህ በዚህ አጋጣሚ እንኳን ደስ አላችሁ ውድ ተመልካቾቻችን። ዳኒ ነቅቷል። የዳኒን እንግዲህ ዳኒ ላይ ፎከስ እናደርግ ነበር ማለት ያለፉትን 4 እና 5 ቀናቶች እኔ ነገሮች እንዲቀረጹም አልፈለኩም ነበር። ከባድ ነገር ነበር። ዳኒ እስኪሻለው ዳኒ እስኪነቃ ያለው ጭንቀት፣ በዛ ላይ ሀዘን ላይ ነበርን። ከባድ ቀናቶችን ነው ያሳለፍነው። እውነት ለመናገር ውድ ተመልካቾች በጣም ከባድ ቀኖችን ያሳለፍነው።
እነዛን ቀኖች አሁን እንዲህ ነው ብዬ ለመናገሩላ ይከብደኛል። ቤተሰቦች ዳኒ በጣም ከባድ ቀን ያሳለፈው። ዳኒ ኦልሬዲ እውነቱን አውቋል። ያው ሌሎችም ነገሮች ተፈጥሯል። ውድ ቤተሰቦቼ እንግዲህ ከሱም ጎን ሆነን እሱን ስናበረታው ነበር። ያው እናትን የሚያክል ትልቅ ነገር እንግዲህ አቶ እናት ማለት እንግዲህ እናት ናት። እንደዚህ በቀላሉ ይጽናናልን ብለን አንጠብቅም። እኛ በምንችለው አቅም ሙሉ የጎጆ እና የሚኪሾ ክሮች ሙሉ የቲም አባላቶች ከዳኒ ጎን ሆኖ እንግዲህ እኔንም ጨምሮ ዳኒን ስናጽናናው ነበር። ያለፉትን ቀናቶች ለቅሶ ቤት ነበር ብዙ ነገሮችን ያሳለፍነው። ዳኒም እንግዲህ የመጨረሻ ጊዜ እኔ ቪዲዮ ከለቀኩላችሁ በኋላ እንግዲህ ከዛ ከአንድ ቀን በኋላ ነቅቶ ነበር። ከዛ በኋላም እንግዲህ ወዲያው የተወሰኑ ሰዓታቶችን የፈጀበት ያሉትን ነገሮች አስታውሶ ወደ ጤናው ሊመለስ ችሏል። እንግዲህ ይሄ የእናንተ ጸሎት ነው። ትልቅ ደስታ ነው የዳኒ መንቃት። ሁላችሁም አሳስቧችሁ ነበር። ይሄ ነገር ያስደነግጥ ነበር። ምክንያቱም ዳኒን አግኝተነው ራሱ የተለያዩ መድኃኒቶችን ግልኮስ ብዙ ነገር አድርገንለት ዳኒ አልነቃም ነበር። እሑድ የለቀቅንላችሁ ቪዲዮ ለእናንተ እንዲደርስ ያደረግንላችሁ ቪዲዮ የሚያስደነግጥ የሚያሳዝን የሚያስጨንቅም ነበር። ቤተሰቦች በዛ ሁኔታ ውስጥ ደግሞ እኛ ስንጠፋ እንግዲህ እናንተ ምን ልታስቡ እንደምትችሉ ማሰብ አይከብድም። ቤተሰቦች በጣም ይቅርታ ስለጠፋን ቤተሰቦች። እኛም ነገሮች ከአቅማችን በላይ ሆነው ነው። እኔም በቃ ከራሴ ጋር ስወዛገብ ነበር። እነዚህ ነገሮች መቀረጽ አለባቸው የለባቸው የሚለው ነገር ምናልባት ከዚህ በፊት አንዳንድ ኬዞችን ስንሰራ ሀዘን ላይ ሀዘን ቤት ያሉ የተለያዩ ኬዞችን እንሰራ ነበር። በጣም ከባድ ነው። ለቅሶ ቦታ ሆኖ ኬዝ መስራት ጉዳይ መስራት። ዳኒ ባልደረባችን ነው፣ ወንድማችን ነው። ለእኛ እንግዲህ ብዙ ነገራችን ነው። ውድ ቤተሰቦች እሱም በጣም ነው የምንወደው፣ ልናጣው አንፈልግም። በዚህ ሁኔታ ውስጥ ሆነን እዛ ለቅሶ ቤት የነበረውን ነገር መቅረጽ ከበደን። እኔም ስወዛገብ ነበር። እኔም ባልደረቦች ሚኪ በቃ የዚህን ያክል ሊያጨናንቅ አይገባም ወይ? ያለውን ነገር ቀርጸ ለተመልካችም ማሳወቅ አለብህ። ተመልካችም ተጨንቋል። ዳኒ ምን ላይ እንዳለ፣ አንተ ምን ላይ እንዳለ ያሉትን ነገሮች ብታሳውቅ ሲሉኝ ነበር። እኔ በቃ ከራሴ ጋር ስማከር ነበር። ያለው ነገር እንዲቀረጽ አልፈለኩም። በዛ ላይ ደግሞ ከምንም በላይ የለቅሶ ነገር ብቻ ሳይሆን ዳኒ ወደ ጤናው እየተመለሰ ስለነበር ውድ ቤተሰቦች ፈርቼ ነው በቃ ገና እያገገመ ስለነበር በቃ ማንም ሰው ሳያውቅ ቢያንስ ሙሉ ለሙሉ ማለት እንደ ድሮ እንኳን ባይሆን ቢያንስ ግን ይሄ ልጅ በደንብ አስተማማኝ በሚባል ሁኔታ ወደ ጤናው እስኪመለስ ድረስ ምንም አይነት ነገር ለሰው ባላሳውቅ ባልናገር ምናልባት ለዚህ ልጅ ጦስ እንዳልሆንበት በማሰብ ነው። ውድ ቤተሰቦች ስላስጨነቅናችሁ በጣም ይቅርታ። ከዚህ በፊት እንደዚህ ጠፍተን አናውቅም። አሁን ላይ ፈጣሪ የተመሰገነ ይሁን። ዳኒም እንግዲህ እየጠነከረ ነው። እኔ አልጠበኩም ከዳኒ ያው ወደ ስራ መመለስ እፈልጋለሁ። እንደዚህ አይነት ነገሮችንም እያሰበ ነው እንግዲህ ከነገረ ስራው ለመረዳት ችያለሁ። ውድ ቤተሰቦች እንግዲህ የዳኒን እናት ነፍሳቸውን በአጸደ ገነት ያኖርልን። እንደዚህ በቀላሉ የምንራሳቸው ወይም ደግሞ ከልባችን የምናወጣቸው እናት አይደሉም። ያው ግን ደግሞ ሰውነን አይደል? ስራም አለን። የሆኑ ነገሮች ደግሞ ቆሞ መቅረት የለባቸውም። እነዛን ነገሮች ማስቀጠል አለብን። እኛም ወደ ስራችን መመለስ አለብን። ለእናንተም ለተመልካቾቻችን ትልቅ ክብር ስላለን አሁንም እንግዲህ እስካሁን ለቆየንበት ታላቅ ይቅርታ መጠየቅ እፈልጋለሁ ውድ ቤተሰቦች። ስለዚህ ከአሁን በኋላ ያሉትን ነገሮች ከስር ማሳወቅ አለብኝ። ውድ ተመልካቾቻችን እንግዲህ አሁን ሁሉም ነገር ሰላም ነው ቤተሰቦች። ዳኒንም እንግዲህ ይዤው ወደዚህ የምመጣ ይሆናል። እንግዲህ አሁን የተለያዩ ጊዜያዊ ስቱዲዮችን እያዘጋጀን ነው። እንግዲህ አሁን ይሄ እንደ ቋሚ አድርገን
ያዘጋጀነው አንድ የቀረጻ ስቱዲዮአችን ነው። እንግዲህ ሴፍ የሆነ አስተማማኝ የሆነ ቦታ ነው። ውድ ቤተሰቦች የዳኒን ኢንተርቪው እንግዲህ እዚህ ልናደርገው እንችላለን። አንድም እህታችን እንግዲህ ያዘጋጀችልን ትልቅ ቦታ አለ። ስለሱም እንግዲህ በኋላ በመሃል በቪዲዮ ላይ ሰፊ ማብራሪያ የምሰጥ ይሆናል። ውድ ቤተሰቦች ለጎጆ ቲዩብ ቻናል አዲስ ከሆናችሁ ጎጆ ቲዩብን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰቦች እስኪ ይህንን ቪዲዮ 10,000 ላይክ እናስገባው። 10,000 ላይክ እናስገባው ለሁሉም ሰው እንዲደርስ ሼር እያደረጋችሁ ውድ ቤተሰቦች ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። ዳኒ እዚህ አይደለም ወደዚህ እንዲመጣ እናደርገዋለን ከባልደረቦቻችን ጋር። አሁን ሰላም ነው። እንግዲህ ለእናንተም ዳኒን ማሳየት አለብኝ፣ ያለበትን ሁኔታ ምን አይነት የጤና ሁኔታ ላይ እንዳለ ሁሉንም ነገር ለእናንተ ማሳወቅ ስላለብኝ ውድ ቤተሰቦች ዳኒን ወደዚህ እንዲመጣ እናደርጋለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። እንዳልኳችሁ ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። ይሄንን ቪዲዮ እንግዲህ በድጋሚ ብላችሁ ውድ ቤተሰቦች አታሳፍሩኝም። እስኪ 10,000 ላይክ እናስገባው። ዳኒ እስኪመጣ እንግዲህ የምንጠብቀው ይሆናል። ውድ ተመልካቾቻችን እንግዲህ ከአንድ ሰዓት በኋላ ተመልሼ መጥቻለሁ። ቃል በገባሁላችሁ መሰረት እንግዲህ ዳኒ ያለበትን ሁኔታ አሳያችኋለሁ ስላልኳችሁ ቤተሰቦች ዳኒም እንግዲህ ወደዚህ መጥቷል። አንድ ሰዓት ፈጅቶበታል እውነት ለመናገር። ዳኒ እንዴት ነህ? ያው እኔ እናንተ አብረን የከረምነው ዳኒ ያለውን ነገር ምንድነው በቀጥታ ከካሜራና ከተመልካች ጋር ነው እንድታወራ መፈልገው። ስላሉት ነገሮች ተመልካች ስላንተ ማወቅ ይፈልጋሉ። እንግዲህ ቤተሰቦች ዳኒ ስልክ ላይ ቀዝቀዝ እንዲል አድርገነው ነበር ሐዘን ላይም ህመም ላይም በነበረበት ሰዓት። ይህ ማለት ምንድነው ከዚህ በፊት ሲለቀቅ የነበረውን ወይም በዩቲዩብ ላይ እየተደረገ ያለውን ነገር በሙሉ እየተከታተል አልነበረም። ውድ ቤተሰቦች እንግዲህ ምን ልል ፈልጌ ነው ዳኒዬ፣ በጣም ብዙ ተመልካቾች ያንተ ነገር አሳስቧቸው ተጨንቀው ሚኪ ምንድነው ዳኒ ምን ሆነ ያለበትን ሁኔታ ማወቅ እንፈልጋለን፣ እኛ በጣም እየተጨነቅን ነው። ሌሎቹ ደግሞ ለወንድማችን እንግዲህ ፈጣሪ ምህረቱን ይላክለት፣ አላህ ጤናውን ይመልስለት፣ እግዚአብሔር ጤናውን ይመልስለት፣ ድንግል ማርያም ትማረው። እንዲህ ልበል ተመልካቾች በጣም ነው ደስ የሚሉት። በዚህ አጋጣሚ ሙስሊም ወንድም እህቶቻችን፣ ክርስቲያን ወንድም እህቶቻችን፣ ፕሮቴስታንት ወንድም እህቶቻችን፣ በሁሉም እምነት ላይ የምትገኙ ተመልካቾቻችን እንግዲህ አጋርነታችሁን ነው ያሳያችሁን። በዚህ አጋጣሚ በጣም ነው ማመሰግነው። ውድ ቤተሰቦች ከልብ አድርጌ ያመሰግናለሁ። ከአሁን በኋላ እንግዲህ ቃል እገባላችኋለሁ እኛም በቻልነው አቅም እንግዲህ ለእናንተ ጥሩ ነገር እናንተን የሚመጥን ነገር ለማቅረብ እንግዲህ የአቅማችንን ሳይሆን ከምንችለው በላይ እናደርጋለን። ውድ ቤተሰቦች ዳኒ ወይ ሚኪ እስቲ ለተመልካች ሰላምታ ስጥ፣ ስላለህበትም ነገር እንድናወራ ፈልጋለሁ። ውድ ቤተሰቦች እንደምን አላችሁ? ይቅርታ ያው ሰሞኑን የተፈጠሩት ነገሮች ምናምን ትንሽ አቀዛቅዘውኛል። ማለት ድምፄም ያው እንደምትሰሙት ነው። በመጀመሪያ አሁን ያለንበት ጊዜ ቀላል የሚባል አይደለም። እኔ ውድ ቤተሰቦች ራሴን ለምን ያህል ጊዜ እንደሳትኩኝ ራሱ አላውቅም ነበር። የተፈጠሩ ግርግሮች ነበሩ። ከዛ ግርግር በኋላ ግን በቃ አንዳንድ ሰዎች አስረው ሲያሰቃዩኝ ምናምን ነበር ማስታውሰው። ከዛም በኋላ ግን በቃ የሆነ በምናብ ወደ ሌላ ዓለም ውስጥ የገባሁ ያክል ነው ሲሰማኝ የነበረው። ማለት የሆነ ፊልም ላይ የምናያቸው ነገሮች አሉ በውጭው ዓለም ላይ ማለት ነው። እነዛ ነገሮች እኔ ላይ የተፈጠሩብኝ ያክል ነው ሲሰማኝ የነበረው። እንደዚህ አይነት ስሜት ውስጥ ነበር የነበርኩት። ማለት የሆነ ወና ቦታ ላይ ያለው ነበር የሚመስለኝ። ከዛም በኋላ ነቃሁኝ። ስነቃ ግን
ስነቃ ግን ያው ያልጠበቅኩት ነገር ነው የተፈጠረው። ማለት እናቴ በጣም ይቅርታ። አሁን ያለንበት ጊዜ ቀላል አይደለም። በቃ እናቴን አጣኋት። አለችኝ የምላት መመቄ፣ ሲከፋኝ መደበቄ፣ ስታመም የምታክመኝ መድኃኒቴ፣ ከምንም በላይ ከጎን ያለችኝ የምላት መደበቄ፣ መሸሸጊያ ነበረች። በቃ ስነቃ እናቴን አጣኋት። በቃ ከዛ በኋላ የተፈጠሩትን ነገሮች ሚኪ ታውቃለህ አንተም። ራሴ መሆን ያቃተኝ በዚህ በኩል ህመሙ አለ፣ በሌላኛው በኩል ደግሞ ግማሽ አካል ኖር ተቆርጦ የወደቀብኝ። በጣም ይቅርታ ሚኪ። ቤተሰቦች ያው ዳኒ ጠንካራ ልጅ ነው። እናንተን ሲያይ ካሜራ ፊት እንባ ቀደመው። ያው ትናንትም ተገናኝተን ነበር። እየበረታ ነው፣ እየጠነከረ ነው ያለው። ያው ከእናንተ ጋር ከተወሰኑ ቀናቶች በኋላ ነው እየተገናኘ ያለው። ለዛም ነው እንባ የቀደመው እንጂ የእናቱ ሞት አልጎዳውም ሳይሆን ግን ደግሞ እየጠነከረ ነበር። እኔ ይሄም ነገር ስላለ ነው ያለፉትን ቀናቶች የጠፋ ነው። ያለንበት ሁኔታ ከባድ ሁኔታ ነበር። እግዚአብሔር ይመስገን ዳኒኮ ተሽሎታል። አሁን እያወራ ነው፣ እያንዳንዱ ነገር ያስታውሳል። እኔ በዚህ ስራ ላይ አብረውኝ የሚሰሩ ብዙ ልጆች አሉ፣ በጣም ብዙ ልጆች። አንዳቸውም የሆነ ነገር እንዲሆኑ አልፈልግም። ለምን ይሆናሉ? ወንድሞቼ እኮ ናቸው። እኔ እነሱ የሆነ ነገር ሲሆኑ እደሰታለሁ። ለምን? ዳኒ ወንድሜ ነው እና የዳኒ እናት እኮ ለእኔም እናቴ። እንኳን የዳኒ እናት ቤት ለተወሰኑ ቀናቶች በእናቱ እንክብካቤ አግኝቼ ቀርቶ የዳኒ እናት በአይነ ስጋ ባላቃቸው ራሱ አዝነናል። ተመልካቾች ከልብ ነው ያዘነው። አሁንም እንዳልኳችሁ እዚህ አይደለም የምንገኘው፣ አንድ ቤት አለ፣ አንድ የተዘጋጀልን ማረፊያ፣ እዛ ነን። ከዛ ነው ቀጥታ ዳኒም የመጣው።
ያው ሰው ስለነበር እዛም ቀረጻ ማድረግ አልቻልንም። ያው አሁን ሁሉም ነገር ቦታ ቦታ እየያዘ ነው። የዳኒ እናት እንግዲህ ትዝታቸው ከኛ ጋራ ለዘላለም ይኖራል። እኔ ለእናቶች ልዩ የሆነ ቦታ አለኝ ብዬ አስባለሁ። አላውቅም፣ ስለ ራሴ ማውራቴ ምናልባት ራስ ወዳድ ሊያስብለኝ ይችላል። ወንድ ልጅም ስለሆንኩ ይሆናል አላውቅም። ከእናቴ ጋርም ያለኝን ቅርበት ስለማውቅ እናት ቤተሰቦች ስሜታዊ በመሆኔም በጣም ይቅርታ ማለት እፈልጋለሁ። ያለንበት ሁኔታ ይገባችኋል ብለን እናስባለን። ግን ይህ ነገር እኛን አቅማችንን ሊያዳክም ሳይሆን ሊያበረታን ነው የሚገባው ብዬ አስባለሁ። አውቃለሁ እናቴ ነች የሞተችው። እንደዚህ ማለት አይጠበቅብኝ ይሆናል፣ ግን ግዴታ እኔ ለራሴም ብቻ ሳይሆን ለእህቴ ስል ጠንክሬ እሷንም ማጽናናት መቻል አለብኝ። እንደሰማሁት ከሆነ እህቴም ወደ ካሜራ ፊት ቀርባ ነበረ፣ እንዲሁ ጓደኛዬም ቀርቦ ነበረ እና ያው ለእህቴ እኔ በርትቼ እሷን ማበርታት እፈልጋለሁ። ያለው ህመሜም አለ፣ ያው ከእሱ ጋርም እየታገልኩኝ በቃ አንዴ የሆነው ሆኗል። ምንም ማድረግ አይቻልም። በቃ የሆነው ሆኗል። የሚመጣ የለም ከዚህ ውጭ። በቃ ከዚህ የከፋ ነገር ሊመጣ አይችልም ከዚህም በኋላ። በቃ እናቴ የሚሆን ወደማይቀረው ሄዳለች፣ ላትመለስ ሄዳለች እና እሷም እንደዚህ መሆናችንን ብታይ የምትወዱ አይመስለኝም። ማለት እንደዚህ እንድናዝንም አትፈልግም። ያው ማዘናችን ግድ ቢሆንም ማለት ነው። እኔ እናቴ ትለኝ የነበረውን ነው ማድረግ የምፈልገው። እናቴ የምትፈልገውን አይነት ልጅ ነው ልሆንላት የምፈልገው። እስካሁንም እየጣርኩኝ ነበረ። አሁንም ደግሞ በዚሁ ነው በርትቼ የምቀጥለው። በቃ እናቴ ውሸትን እንድጠላ አድርጋ ያሳደገችኝ በቃ በጣም ምርጥ ሰው ነች ከሚባለው በላይ። ለፍትህ ለሀቅ የምትቆም እናት ነች። በማንኛውም ቦታ ቢሆን በቃ ከእሷ በፊት ከማንም በፊት ከልጆቿ በፊት እውነትን ነው የምታስቀድመው። በዚህ ደግሞ ማንም አይጎዳም። እውነት ነው የምላቸው ቤተሰቦች፣ ማንም አይጎዳም። ይሄ እንደ ቀልድም ሊመስል ይችላል፣ ወይ ደግሞ ዝም ብሎ ወሬ ሊመስል ይችላል፣ ግን አይደለም፣ እውነት ነው። እኛም ቢሆን የምንጠቀም የነበረው እሷ እውነትን በመደገፏ ነው። የሚገርማቸው ነገር ቤተሰቦች በጣም ብዙ ጊዜ ከሰው ጋር በጣም ትጋጫለች። በቃ እንደዚህ ማስመሰል፣ በቃ እንደዚህ አይነት ነገሮችን አትወድም። በቃ ትክክለኛ ራሱን ሆኖ የሚቀርባትን ሰው ካልሆነ በስተቀር አትፈልግም ራሱ። እና በዚህ ምክንያት እኛንም በቃ ቀርጻ ነው ያሳደገችን። ማለት እኔም ብሆን በቃ ከዚህም በፊት ሰው ሲደብቅ የሆነ ነገር ሲደብቀኝ ራሱ ይታወቀኛል። በቃ እንደዚሁ ማለት ነው። በቃ ይሄ ከየትም የመጣ አይደለም፣ ከእናቴ የወረስኩት ነገር ነው። እና አሁን ላይም ቢሆን እናቴ ከኔ የምትፈልገው በቃ እዚህ ቦታ ላይ ጠንክሬ ህመሜን ዋጥ አድርጌ እንደ ወንድ ልጅ ራሴን አበርትቼ በሁለት እግሬ ቆሜ እየሰራሁ ያለሁትን ስራ በቃ እስከ ዳር ማስቀጠል ነው እና እስከ ዳር ማስቀጠል ነው። አሁንም በቃ ሀሳብ የሚሆነው ሚኪም እሺ የሚለኝ ከሆነ
አሁንም እየተጨቃጨቅን ያለ ነው። ሀዘንህን አስታም፣ ራስህን ሀዘንህን እዘን፣ ራስህን አስታም እያለኝ ነው ያለው። እኔ ግን በቃ ሀዘኔንም የምረሳው ስራ ላይ ስሆን ነው። ስራ ላይ ካልሆንኩኝ በቃ በምንም አይነት መልኩ ከዚህ ሀዘን ልወጣ አልችልም እና የግድ ወደ ስራ ወደ ካሜራ መመለስ መቻል አለብኝ እና በቅርቡ በአንዳንድ ጉዳዮች እመለሳለሁ ብዬ አስባለሁ። በቃ ይህንን ነው ልልምል። ውድ ተመልካቾች ዳኒ ቅድም እንዳልኳችሁ ነው። አሁን በእናንተ በካሜራ ፊት ሲያወራ ነው እየተሸነፈ እየከበደው የመጣው። በጣም እየጠነከረ ነው። ያሉትን ነገሮች እኔና ዳኒ ተነጋግረን የምናስኬዳቸው ይሆናል። ዳኒ እኔ ብዙ ነገር ብያለሁ። አንተ ተመልካቾችን ማመስገን አለብህ ብዬ አስባለሁ። ይቅርታም ጠይቄያለሁ። የጠፋንበትን አስጨንቀናቸዋል። ያው እንደዚህ እንድትል አይደለም ማለት ላንተ ሲያስቡ ነበር፣ ብዙ ኮሜንት ሲጽፉ ነበር። እኔ ያለውን ነገር እያንዳንዱን ስከታተል ነበር። እውነቴን ነው። እኔ የምጽፉትን ኮሜንት እከታተላለሁ። ምናልባት አንዳንዴ መመለስ ሊከብደን ይችላል፣ ወይም ቴሌግራምም እንደዛው አክቲቭ ላንሆን እንችላለን። እኔ እንድታመሰግናቸው እፈልጋለሁ ዳኒ። ውድ ቤተሰቦች ሚኪም ብዙ ነገር ብሎኛል። ያው የተፈጠሩትንም ነገሮች ደግሞ ጊዜያቸው ካለፈም በኋላም ቢሆን እኔም አይቻለሁኝ። ብዙም ስልክ እንዳልከታተል ከስልክ አርቀውኝ ነበረ፣ ማለት የተፈጠሩትን ነገሮች እንዳላይ ምናምን። ግን የነገሩኝም ነገር አለ ማለት ቤተሰቦች ስለ አንተ በጣም ተጨንቀዋል። አንተ በጠፋህበት ጊዜ ከዛ ተገኝተህም ብታመህ ኮማ ውስጥ በነበርክበትም ሰዓት ከዛም በኋላ ደግሞ የሀዘኑ ጉዳይ በቃ ሁሉም ነገር ሲደራረብ ከመጀመሪያም ጀምሮ አብረውህ ነበሩ ብለውኛል። እና ደግሞ እኔም ደግሞ አሁን ላይም በሆን በቃ የምገምተው ነው ማለት መገመት አይደለም፣ ይሄ በቃ የሚታወቅ ነገር ነው። እና ከልብ ላመሰግናችሁ እወዳለሁ ውድ ቤተሰቦች። ማለት ቀላል አይደለም። በቃ እንደዚህ እየተጨነቃችሁ እኔን የምታውቁኝ እንግዲህ በቅርብ ጊዜ ነው። ወደ ካሜራ ፊት ለፊትም የመጣሁት በቅርብ ጊዜ ነው እና በዚህ አጭር ጊዜ ውስጥ ይህን ያክል ፍቅር፣ ይህን ያክል መወደድ በእውነት ከየትም ሊገኝ የሚችል አይደለም እና ከልብ ላመሰግናችሁ ፈልጋለሁ። ማለት አሁን ላይ ብዙ ቃላቶችን ማውጣት ሊከብደኝ ይችላል፣ ግን በቻልኩት አቅም በቃ ውለታችሁን እግዚአብሔር ይክፈልልኝ ይላለሁ። ማለት ጸሎት ቀላል አይደለም ውድ ቤተሰቦች፣ ከባድ ነው። ማለት እንደዚህ የሰው ፍቅር ሳያገኙ አላችሁ የሚል ሰው ሳይኖር አጠገባችሁ ሳይኖር መቆየት ማለት በጣም ከባድ ነው። ያንንም ስሜት ደግሞ አውቀዋለሁኝ፣ ከዚህ በፊት በእኔም ያጋጠመኝ ነገር ነው እና አሁን ላይ አለውህ፣ አይዞህ ዳኒ አለንልህ እያላችሁ በቃ በኮሜንትም ላይ በቴሌግራምም በሁሉም ነገር እያሳወቃችሁኝ ነውና ውድ ቤተሰቦች በያላችሁበት ሰላማችሁ ይብዛላለሁኝ። ከልብ አመሰግናለሁ። ፈጣሪ አክብርልኝ እላለሁኝ። እኔም ደግሞ ከዚህም በኋላ በርትቼ ሀዘኔን ዋጣ አድርጌ ህመሜን አስታምሜ ወደ እናንተ ማድረግ ያለብኝን ነገር እያደረግኩኝ እውነትን ደግፌ ውሸትን ነቅፌ እስከ መጨረሻው መቀጠል ይሆናል። ውድ ቤተሰቦች እንግዲህ ውድ ቤተሰቦች በያላችሁበት እግዚአብሔር ያክብርልኝ እላለሁኝ። ፈጣሪ ያክብርልኝ። ከዚህም በኋላም ቢሆን ጸሎታችሁ አይለየኝ። እስካሁን ከጎኔ ስለነበራችሁ ከልብ አመሰግናለሁ። ሚኪ በቃ እኔን ልሸኘኝ፣ ወደዛ ቤት መሄድ አለብኝ። ታውቃለህ ሰዎች ይጠብቁኛል እና ሌላ ጊዜ እስከምንገናኝ ድረስ ከኔ ጋር አመሰግናለሁ። ውጪ ናቸው አይደል? ፈጣሪ ያክብርልኝ። ከነሱ
ውድ ተመልካቾቻችን እንግዲህ በድጋሚ ተመልሰናል። እንግዲህ ውድ ቤተሰቦች አሁን የምንገኘው በአንድ መኖሪያ ቤት ውስጥ ነው። እንግዲህ ውድ ቤተሰቦች አጠገቤ የምትመለከቱት ወንድማችን እንግዲህ ዶክተር ሸዋ ይባላል። እንግዲህ የዳኒን ጉዳይ እንግዲህ የያዘው እሱ ነው። የዳኒን ጉዳይ ማለት ቤተሰቦች ዳኒ እንግዲህ የሆስፒታል ክትትል አለበት። ምንም እንኳን አሁን እቤት ከኛ ጋር ቢሆንም የሆስፒታል ጉዳይ አለበት። እንግዲህ ይህ ዶክተር ገና ለዳኒ ኬዝ ገና መመደቡ ነው። እንግዲህ ያለውን ነገር እንግዲህ ዶክተር ሸዋ ሁሉንም ነገር በግልጽ የሚነግረን ይሆናል። ውድ ተመልካቾች እንግዲህ ዶክተር ሸዋ በአስቸኳይ ጋዜጠኛ ሚኪ የማነጋገረ ነገር አለ። የዳኒን ህይወት በተመለከተ ማውራት ያለብን ነገር አለ። ጊዜ ማቃጠል የለብንም። እኔም እንዳጋጣሚ የረፍት ታይም ላይ ስለሆንኩ አሁን ወደ ቤቴ ብትመጣ ጥሩ ነው ባለኝ መሰረት እንግዲህ እኔም በ30 ደቂቃ ውስጥ ለመድረስ ችያለሁ። ምንድን ነው ያለውን ነገር ለማወቅም ነው። ከዶክተር ሸዋ ጋር ትንሽ አልተስማማንም ነበር ያለው ነገር ይቀረጽ በሚለው። እኔ እንደውም ቤተሰቦች እኛ በጎጆ ቲዩብ እና በሚኪ ሾው ቻናል እንግዲህ ፊት ሸፍነን ነው የምንለቀው። እንግዲህ ብዙ ጊዜ የሰዎችን ፕራይቬሲ ለመጠበቅ ወንጀለኛም ቢሆኑ ምንም ነገ ከማህበረሰቡ ጋር ተቀላቅለው ስለሚኖሩ እነሱ ላይ እንግዲህ መጥፎ ነገር እንዳይፈጠር በማሰብ ፊት ሸፍነን ነው የምንለቀው። ዶክተር ሸዋም ፊት በደንብ ይሸፈናል። ስለዚህ ስላሉ ነገሮች አሁን በዝርዝር የምናወራ ይሆናል። ዶክተር ሸዋ እስኪ ራስን ከማስተዋወቅ እንጀምር። እሺ ያው እንግዲህ ስሜ አንተ አውርተዋል፣ መናገር ድጋሚ ነው የሚሆንብኝና ዶክተር ሸዋ እባላለሁ። ያው እንግዲህ ቤቴን እንዳየውን ወንደላጤ ነኝ። ቤቴ ጠባብ ነው። ያን ያህል እንግዲህ አንተ እንደጠበቅከው አይደለም ያለህ። ያው ምንም ሶፋም የለም። ያው እዛቸው አልጋ ላይ ተኛለሁ። ቤቴ ጠባብ ነች፣ ገና አላስተካከልኩም። የወንደላጤ ነገር ታውቃለህ። እንዲሁም ያው ካሜራም አንተ እንዳልከው ነው እንጂ እኔ ካሜራም ያን ያህል በዚህ ቤት እንዲዘረጋ ፍላጎት አልነበረኝም። ያው አንተም ዝም ብለህ ጤንነት በተጠበቀ መልኩ ነው አንተ ምንም ችግር የለውም ስላልከኝ ነው እንጂ በእርግጥ ያን ያህል የምናወራው ያን ያህል ለሌሎቹም ላይጠቅም ይችላል ብዬ ነው እንጂ ጉዳት አለውም ብዬ አይደለም። እንደዛ ስልክ ትንሽ ተጨቃጨቅን። ግን እኔ ደግሞ እንደዚህ አድርጌ አላውቅም። ታውቃለህ ቤቴ ካሜራ ዘርግቼ አውርቼ አላውቅም። ያው ደግሞ በዚህ ጠባብ ቤት ላይ ፎከስ ብናረግ አሪፍ ነው። ዋናው ንግግሩ ላይ ፎከስ ብናረግ መልካም ነው። ዶክተር ሸዋ አንተም እንግዲህ አስቸኳይ ነገር ነው የዳኒ ህይወት የሚመለከተናል ብለህ ነው እንግዲህ በአስቸኳይ ወደዚህ እንድመጣ የጠየከኝ። የረፍት ጊዜን ልጠቀም ካንተ ጋር እንዳንድ ማውራት ያሉብኝ ነገሮች አሉ ነው ያልከው። እንግዲህ እሱ ላይ ፎከስ ብናረግ አይሻልም? ዶክተር ሸዋ የማይመለከተን ነገር የማይጠቅም ወሬ ከምናወራ። እሱ ትክክል ነው። ግን እኔም እኮ ነገርኩ የዳኒን ነገር እስኪ ከአንተ ጋር ቀድሜ ባወራውስ ማለት ዳኒን ነገር እኔ ብቻዬን መወሰን የማልችለው ነገር አለና አንተ ደግሞ ጓደኛው ቤተሰቡ እንደመሆን መጠን ከአንተ ጋር አውርተን ያለውን ነገር እስኪ በአንተ በኩል እና የዳኒን ጉዳይ ለምን ብቻዬን የማልወስነው ነገር ስለሆነ ነው። ስለዚህ ደግሞ ያለበትን ነገር አውቃለሁ። እናቱም አርፋበታለች። ለእናቱም ነፍስ ይማርላለሁ፣ ለእሱም ጤናውን ይመለስለት እላለሁ እና ያለውን ነገር በዚህ ሰዓት ደግሞ እሱን ባወራው እሱ በዛ እናቱ ሞታበት በዚህ ሀዘን ላይ ሁሉ በዛ ላይ ታሙ ያለውን ነገር እሱን ከማወራው ለምን አንተን ባወራህ አይሻልም ብዬ ወደ አንተ ደወልኩ። አንተን አሁን እሱን በዚህ ሰዓት በደውልለት ያን ያህል ደስተኛ ላይሆን ይችላል። ስለ የሆነ እናቱ የሞተችበት ይገባኛል እኮ እናቱን ያጣ ሰው ምን ያህል ስሜት እንደሚኖረው ምን አይነት ስሜት እንደሚኖረው ይገባኛል። ዶክተርም እንደመሆን መጠን የሰዎችን ሀሳብ አንደርስታንድ ማድረግ ይችላለሁ። ያን ነገር ደግሞ ከሱ ጋር ከማወራ ለምን ሚኪን አላወራውም ብዬ ወደ አንተ ደወልኩ እና ለምን ከሱ ጋር ከምናወራ እስኪ ከአንተ ጋር ያለውን ነገር እንጀምረውና ዋናው ጉዳዩ ማለት እኔ የዳኒን ጉዳይ ሲይዘው ዳኒ በዚህ ሰዓት ይህን ነገር መስማት የለበትም። መጀመሪያ አንተ በምታዋየው መንገድ ከኔ በላይ አንተ ስለምትቀርበው ዳኒን አንተ ብታወራው ማለት ምንድን ነው ዳኒ ዝም ብሎ አይደለም። አሁን እንደተራ መታከም አይደለም፣ መታከሙ ሁሉ መታከም አይደለም እና በስርዓት ሁሉን ነገር አውቆ በስርዓት የምለውን ነገር ሰምቶኝ እንዲሰማኝ መጀመሪያም ነገርኸው በዚህ ስሜት ሁሉ መናገር ስላልፈለግኩ ነው። እሱ ለእሱ መንገድ ስላልፈለግኩ። ዶክተር ሸዋ እንግዲህ ከመጣው ጀምሮ ነገሮችን እያወሳሰብክብኝ ነው። እባክህን አንተ ጊዜ እንደሌለ እኔም ጊዜ የለኝም። ምንድን ነው እሱ ጉዳዩ? ምንድን ነው ዋናው ጉዳዩ? ምንድን ነው ጉዳዩ? ምን መሰለህ ዳኒ ዝም ብሎ አይደለም፣ እንደዚህ በቀላል አይደለም የሚታከም። ዳኒ ሰርጀሪ መሰራት አለበት። ሰርጀሪ? አዎ
ሰርጀሪ መሰራት አለበት። ይህን ደግሞ በዚህ ስሜት ይገባኛል እኮ ጓደኛ ሆነህ ትደነግጣለህ፣ ያስደነግጣል አይደል? አልገባኝም። ሰርጀሪ መሰራት አለበት ዳኒ ለምን? ምክንያቱም ማለት እኛ ከህመሙ አንጻር ነው እያወራሁ ያለው። ዳኒ ደህና ልጅ ነው፣ በጣም ጤነኛ ነው። ቆሞ መሄድ ሁሉ እኮ ጤነኛ አስብልም ሚኪ አውቃለሁ፣ ግን አልገባኝም ዶክተር። ምክንያቱም የዳኒ በሽታ እንዳየሁት ትንሽ ከበድ ይላል። ሰርጀሪ ተደርጎ መውጣት ያለበት ነገር አለ። ያ ካልሆነ ደግሞ ነገ ላይ ደግሞ ለሱ ሌላ ችግር ነው የሚሆንበት። ያን ችግር ለማስተካከል ደግሞ እኔም እንደዚህ ነው። አየህ አንተ ከከበደክ ዳኒን ብነግረው ምን ያህል እንደሚከብደው ስለከበደኝ ነው። ምን አርጊ ላውራው ስላልኩ ነው መጀመሪያም አንተን ማሳወቅ የፈለግኩት ለዛ ነው። እና ምንድን ነው የሚወጣው ማለት ምን ተገኝቶበት ነው ዳኒ? ማለት ባደረግነው ምርመራ በጣም ከባድ ያደረግነው ምርመራ ራጅ ሁሉ አንስተነዋል እና የግድ ሰርጀሪ ተደርጎ የሚወጣ ነገር አለው። አሁን በሽታው እንደቀላል ልታዩት ይችላል። ዳኒ ላይ ትርፍ አንጀት ተገኝቶበታል። የትርፍ አንጀትን ነገር ደግሞ ታውቃለህ። የምታውቀው ከሆነ ትርፍ አንጀት ደግሞ እንደዚህ ቦታ የሚሰጥ አይደለም፣ ይሁን ጊዜ የሚሰጥ አይደለም። ስለዚህ ይሄ ትርፍ አንጀት ደግሞ ቶሎ አንተን አማክሬህ ወደ መፍትሄው መሄድ አለበት። ገብቶሃል? ዳኒ ትርፍ አንጀት አለበት። ትርፍ አንጀት ደግሞ ዛሬ ነገ የሚባል ነገር አይደለም፣ ቶሎ መደረግ ያለበት ነገር ነው። ገብቶሃል? ይሄ ጊዜ የሚሰጥ ነገር አይደለም። ምናልባት ስለ ትርፍ አንጀት አንተ ባታውቀው እንኳን ሲወራ ሰምተህ ይሆናል። አውቃለሁ፣ በደንብ ነው የማውቀው። ግን እየተናገርክ ያለው ነገር ግልጽ ስላልሆነልኝ ነው፣ ወይም ደግሞ አልገባኝም፣ ወይም ደግሞ ለማመን ተቸግሬያለሁ። ያለህበት ጓደኛ ነው፣ ቤተሰብህ ነው፣ ወንድምህ ነው። ይገባኛል፣ ስሜቱ እኮ ይገባኛል። ግን ደግሞ እውነታው ይሄ ነው፣ መቀበል አለብህ። አንተም ተቀብለህ ዳኒም እንዲቀበል በስርዓት በሚገባው አይነት ማስረዳት አለብህ። ምክንያቱም ይሄ ነገር ጊዜ የሚሰጥ አይደለም። ጓደኛህን፣ ወንድምህን፣ የስራ ባልደረባህን አይነ እያየ እንዳታጠው። ስለ እኔ በምችለው መጠን አንተን ለማውራት የፈለግኩትም ለዛ ነው። ምክንያቱም እሱ በዚህ ስሜት ሆኖ ይህን ነገር ባስረዳው ላይረዳኝ ይችላል። አንተንም ማግኘት የፈለግኩት ዛሬም እረፍቴን ተጠቅሜ ከአንተ ጋር መዋል የፈለግኩት ለዛ ነው። ይህን ነገር ግዴታ ማወቅ አለብህ፣ ማመንም አለብህ እያላችሁ ያላችሁት ዳኒ ትርፍ አንጀት ተገኝቶበታል። አዎ ይገባኛል እኮ ሚኪ፣ ይገባኛል እኮ እንደሚከብድህ። ግን ደግሞ እውነታ ነው። ምንም ማድረግ አንችልም፣ መቀበል አለብህ። በርትተህ ማበርታት ነው ያለብህ። እንደዚህ ድክመትህን ማሳየት የለብህም። አንተ ደካማ ሆነ እሱንም እንዳታደክሙ። አሁን ይህ ደግሞ ጊዜ የሚሰጥ አይደለም አልኩ። ጊዜ የሚሰጥ ስላልሆነ ቶሎ ፍቃድ አግኝተን አንተም ፍቃድ አውጥተህ ቶሎ ፍቃድ አግኝተን እሱም ሰርጀሪ መሰራት አለበት። ስለምን ፍቃድ ነው እያወራኛለሁ? ግዴታ እኮ እናንተ ካልፈቀዳችሁ እሱ ሰርጀሪ መሰራት አይችልም። ሁሉንም ደግሞ ከእናንተ ነው አይደል እንዴ? ተፈርሞለት ፈቃድ አግኝተን እሱ ፈቃደኛ ሆኖ የግድ መታከም አለበት። ይኸውልህ ሚኪ፣ ይህ ቀላል ነገር አይደለም፣ እንደ ቀላል ነገር የሚታይ ነገር አይደለም። ለዛ እኮ ነው እኔም እንደዚህ እያስጨነቅኩ ያለሁት እንጂ አንተም በእኔ ቦታ ሆነህ ይሄ እውነት መሆኑን ብታውቀው ይከብዳል። አንተ ነህ ማስረዳት ያለብህ። አስረዳውና ያለውን ነገር አስረድተህ ቢያንስ እሱም እኮ ነገ ጤነኛ ነው አይደል እንደሚሆነው ጤነኛ እኮ ነው የሚሆነው። ይሄ ደግሞ ቀላል ነገር ነው። ካልታከመ ነው ሌላ ችግር የሚፈጥርበት። ስለዚህ ይህን ችግር እንዳይፈጥርበት አንተ ማበረታተህ አይዞ ብለህ ከጎኑ ቆመህ እንዲታከም አድርግ። አይሻልም? እናንተ ትርፍ አንጀት እንደተገኘበት የሚያረጋግጥ ማስረጃ አለ ወይም? እኔ ነገሩን ላምን ስለማልችል ትርፍ አንጀት እንዳለበት ማረጋገጥ ፈልጋለሁ። አሁን ዶክተር አንተ ስላልከኝ ይቅርታ። ይገባኛል፣ ያለህበት ስሜት እኮ ይገባኛል። ግን ደግሞ እኛም እውነቱን አረጋግጠን የሙያ ኤቲክሳችንም እኮ አይፈቅድም አይደል ዝም ብለን። ይሄ እኮ አንድ ወጣት ነው። እኛም አይተን ሁሉንም አረጋግጠን በሰዓቱም እኔም እንዳንተ ደንግጬ ነበረ፣ ባይሆን ደስ ይለኝ ነበረ። ግን ደግሞ እውነታው ይሄ ነው። አረጋግጠናል። ላብራቶሪም ገብተን ሁሉንም አይተነው ነው። ምን ገብቶሃል አይደል? ሳናይ ዝም ብለን አላወራንም። እኛም አግኝቼው ነው እኔም እንዳንተ በሰዓቱ በደነግጥም። ግን ደግሞ አንተ መበርታት አለብህ። ምክንያቱም ይሄ ልጅ ነገ ሰላማዊ ህይወት ይኖራል፣ ይድናል፣ ይነሳል፣ ሁሉም ነገር ሰላም ይሆናል። ይህን አስበህ ነው መሄድ አለብህ። አሁንም ቢሆን ላብራቶሪ እንሄድ ካልክም ላብራቶሪም ሂደን ሁሉንም ነገር ማጣራት እንችላለን። አብረኸኝ ማጣራት እንችላለን።
አሁን አንተ ማየት ያለብህ ነገር ካለ እኔ ልዩ ካልክ አላምንም እናንተን አላመንኳችሁም የምትለው ነገር ካለክ አብረን ይዘነው መሄድ እንችላለን። ነገር ግን ደግሞ ይሄ ትርፍ አንጀት ማለት ጊዜ የሚሰጥ በሽታ አይደለም። ጊዜ የሚሰጥ ስላልሆነ እኔም ለዛ ነው እንደውም እንደዚህ የተሻኩልኩብህ እንጂ እኔም ዝም ማለት እችላለሁ። ግን ደግሞ የሙያ ኤቲክስም ዝም ብሎ አልፎ መሄድን አይፈቅድም። ስለዚህ ያለውን ነገር ተረድተህ እሱንም ማስረድተህ ነገ እሱም ሰላም ሆኖ ከህመሙ አገግሞ እንዲመለስ የምትፈልግ ከሆነ አንተ ነህ ይህን ነገር ማድረግ ያለብህ። ገብቶሃል? እሱ ምክንያቱም ይህን ያህል እንትን ላይል ይችላል። በዚህ ሰዓት ያለበትን ስሜት ይገባኛል። ባስረዳው ላይ ይረዳ ይችላል። ከጎኑ ያለ ደግሞ ለእኔ የምትቀርበኝ አንተ ነህ። ማስረዳት ያለብኝ ለአንተ ነው። ስለዚህ ይህን ያስረዳውን የምታስረዳው ደግሞ አንተ ነህ። ስለዚህ ሆስፒታል እንሂድ፣ ያለውን ነገር ማረጋገጥ ትችላለህ እያልከኝ ነው? ትችላለህ። እኔ መሄድ ፈልጋለሁ። ትችላለህ። እሺ፣ እንደዛም ካልክ እኔ ትችላለህ። መሄድ ፈልጋለሁ ሲሆን ይቅርታ፣ ዳኒ ላይ የተደረገው ሙሉ ምርመራ እኔ አላቅም። ምናልባት ከሆስፒታሉ ህግ በላይ ልሆን ባልችልም ግን በአይኔ በብረቱ መመልከት የምፈልገው ነገር አለ። ምናልባት የሆስፒታሉ አሰራር የማይፈቅዳቸው ነገሮች አሉ። እኔ በዚህ ነገር ስገባ አላቅም። እንዴትም ሆነ እንዴት እኔ ማረጋገጥ ፈልጋለሁ። ትርፍ አንጀት ገዳይ በሽታ አይደለም። እኔ ከዚህ በፊትም በእኔ ዘመዶች የተደረገ ቀዶ ጥገና ነበር። እንግዲህ እኔ ቆይቷል፣ ከብዙ ዓመታቶች በፊት ነው። ያው ስለ በሽታው ጥሩ ሂንት አለኝ። ግን ዶክተር ትንሽ እየተረባበሽኩ ነው። ያው ያለውን ነገር በቦታው ሊሆን ይችላል አላቅም፣ ግን ቼክ ማድረግ ፈልጋለሁ። ግን ደግሞ ትርፍ አንጀት እንደዚሁ ቀላል ነገር አይደለም። ትርፍ አንጀት ማለት ትልቅ በሽታ ለስም ስትጠራው ጅል ሊመስል ይችላል፣ ግን ደግሞ ጊዜ እንኳን የሚሰጥ አይደለም። ገብቶሃል? ትርፍ አንጀት ማለት እኮ በጣም ትልቅ በሽታ ነው። ምልክ ከገባ ትርፍ አንጀት እንደዚህ ቀላል ጭራሽ የሚያማ አይደለም ምናምን የሚባል አይደለም። እንዳትበላ እንዳትጠጣ አዝለፍልፎ የሚጥልህ በሽታ እኮ ነው። ትርፍ አንጀት እንደዚህ ቀላል በሽታ አይደለም። እንደ ቀላል ልታዩ የሚገባ በሽታ አይደለም። መረዳት አለብህ ሚኪ። ይገባኛል እኮ ላትቀበሉ ትችላለህ። ነገሮቹ ሊያስደነግጡ ይችላሉ። ከመውደድ አንጻር እሱን ከመውደድ ለሱ ካለ ቦታ አንጻር ሊከብድ ይችላል። ግን ደግሞ በዚህ አይደለም ፍቅርን ማሳየት ያለብህ፣ በዚህ አይደለም። ይሄ ምክንያቱም ጊዜ በሰጠው ቁጥር ለሱ እየጎዳው ነው የሚሄድ እንጂ እየጠቀመው አይሄድም። ግን ደግሞ ሁሉንም አይቼ ነው እንደገና የምትል ከሆነ እኔ እንግዲህ ነገርኩ፣ ኤቲክሳችን አይፈቅድም። ግን ደግሞ ግዴታ ሆኖ እኔ መሄድ አለብኝ የምትል ከሆነ እኔ ችግር የለውም፣ አንተ ባለበት እንደገና መሞከር አለብን የምትል ከሆነ እኔ ግን እውነታውን ይዤ አረጋግጬ የመጣሁትን ወንድምህን ላድንልህ፣ ወንድምህ ደግሞ ሰላሙ እንዲመለስ ጤናው እንዲመለስ ብዬ ነው እኔ እየነገርኩ ያለሁት። ያው ዛሬ እኔም ይችን ጊዜ ተጠቅሜ አንተን የጠራሁ ለዛ ነው። ችላ የሚባል ነገር ስላልሆነ ነው እየነገርኩ ያለሁት። ስለዚህ ሚኪ ያለው ነገር የሚከብድ ቢመስልህም መረዳት አለብህ፣ ግዴታ ነው። ግዴታም ስለሆነ ነው እንደዚህ እያስጨነቅኩ ያለሁት። ምክንያቱም ይሄ ልጅ ድኖ ማየት አለብን። ገና አንድ ወጣት ነው፣ ስንት ነገር የሚሄ ነው። ስለዚህ በሽታውን እንደ ቀላል ነገር ማየት የለብህም። ቀላል የሚባል በሽታ አይደለም። ግን ደግሞ ከዳነ በኋላ ቶሎ የሚያገግምበት ቀላል የምንለው በኋላ ነው። ሁሉን ነገር ከተሰራው በኋላ ግን ሰላም ነው። ምናልባት ዶክተር አሁን ምንም ጉዳይ ከሌለ ይህንን ነገር አሁን ቼክ ማድረግ እንችላለን፣ ወይም ደግሞ ሆስፒታል ሄጄ ማረጋገጥ የምፈልገው ነገር አለ። ነገርኩህ። በመጀመሪያ በኤቲክሱ ነው የምንሄደው። ስንሄድ ወደ ሆስፒታል አይደል፣ በኤቲክሱ ስንሄድ ጊዜ የማይፈጅ ከሆነ ለእኔ ችግር የለውም። እኔ የሚከፈለውን መስዋዕት ከፍልለታለሁ፣ እገባለሁ፣ ምንም ችግር የለውም። ግን ለአንተ እንደዚህ ባልን ቁጥር ጊዜ እየሄደበት ነው፣ እሱንም እያሰብክ እንጂ እንሄዳለን፣ ምንም ችግር የለውም። ትርፍ አንጀት እንዳለበትና እንደሌለበት ለመመርመር እኮ ምንም አሁን እንዳልከው ማካበድ አያስፈልግም። ኢቲክስ የምትለውን ነገር አሁን አንተ አላቅም ለምን እያካበድከው እንደሆነ አላቅም። ምክንያቱም እኔ አድምጠኝ፣ እኔ ከዳኒ ጋር እኮ ሌላ ሆስፒታል ሄጄ አልትራሳውንድ ነው ማስነሳት ቢጠበቅብኝ፣ ቀላል ነው። በደቂቃዎች ውስጥ በ25 ደቂቃ ውስጥ ሙሉ ምርመራ ተደርጎ ምን እንዳለበት ማወቅ ይቻላል። ስለዚህ ወይም ደግሞ እኔ በራሴ መንገድ ይህንን ነገር አደርገዋለሁ።
ደስ ይለኛል። ችግር የለውም። እኔ ምንም ደስ ይለኛል። ብቻ ግን እኔም የምፈልገው ልንገርህ ወንድም፣ እኔ የምፈልገው ልጁ ጤናው ተመልሶለት በሰላም እንዲኖር ነው። ገብቶሃል አይደል? እኔም የእሱ ጤና ተመልሶ በሰላም እንዲኖር ነው እንጂ ግዴታ እኔ ያከምኩት አላከምኩት አይደለም። የኔ እንትን ዋናው እሱ ሰላም። በቃ እኔ ሄዳለሁ፣ ችግር የለውም ዶክተር። እኔ ዳኒን ሳልነግረው ችግር የለውም። እኔ በራሴ መንገድ ዳኒን አስመረምረዋለሁ። እደውልልሃለሁ። ልሂድና እዛውኜ እደውልልሃለሁ። ትችላለህ። እኔ ምንም ችግር የለውም ነገርኩህ። ነገር ግን ይህ በሽታ አሁንም ችላ ብለህ ምናምን እንዳትቆይ እንጂ አንተ በምታጣራበት መንገድ ላጣራ ካልክ እኔ እንደገና አልትራሳውንድ እንዳስነሳዋለሁ ካልክ ትችላለህ። ነገር ግን ጊዜ የሚሰጥ በሽታ። አመሰግናለሁ ዶክተር። አመሰግናለሁ። ደውልልኝ። እቃችሁን ሰብስቡ። ካሜራ ደውላለሁ ዶክተር። ይቅርታ ቸኩዬ ነው። ቻው። ወደ ተመልካቾቻችን ከተወሰኑ ሰዓታቶች በኋላ እንግዲህ በድጋሚ ተመልሼ መጥቻለሁ። ቤተሰቦች እንግዲህ አንዳንድ ቦታዎች ከዳኒ ጋር ስንንቀሳቀስ ነበር። አሁን ዳኒ ውጪ መኪና ውስጥ ነው። ወደዚህ ቤት ካስገቡት ነገሩን ስለሚሰማ መኪና ውስጥ ያዙት ወይም ደግሞ ወደ አንዳንድ ቦታ ወክ አርጉ ወይም የሆነ ቦታ ወሰዱት። እኔ በግሌ እዚህ ቤት ማስተካከል ያለብኝ ነገር አለ ስላልኳቸው እንግዲህ ለጊዜው መኪና ውስጥ ነው ያደረጉት። ውድ ተመልካቾቻችን እንግዲህ ከዳኒ ጋር ሆስፒታል ሄደን ነበር። ዳኒ ነገሩን ሳያውቅ በድብቅ በጥንቃቄ እንግዲህ የራጅ ወይም ደግሞ የአልትራሳውንድ ምርመራ አድርገናል። ያው ውድ ተመልካቾች እንግዲህ ዳኒ የምርም ትርፍ አንጀት ተገኝቶበታል። ያው ዶክተሩ ለኔ የነገረበት መንገድ ጥሩም ነው ጥሩም አይደለም። ያው ዶክተሩ ሲያወዛግበኝ እኔ ያለውን ነገር ምርመራውን ሁሉንም ነገር በራሴ ብጨርስ ይሻለኛል ብዬ ነው እንግዲህ በራሴ ያለውን ነገር ያደረኩት። ውድ ተመልካቾቼ ቤተሰቦች እንግዲህ ምን ማለት እንዳለብን አናውቅም። የህይወት ፍጻሜ ነው ማለት አይደለም፣ ግን አልተዘጋጀንም። ድንገት ሆነብን ማለት ይሄ ነገር ይፈጠራል ብለን አላሰብንም። በእርግጥ የሰው ልጅ ማንም ሰው እንዳሰበው አይደለም የሚኖረው። ዛሬ ነገ ህይወቱ ላይ የሆነ ክስተት ሲፈጠር ያ ነገር ይፈጠራል ብሎ አስቦት አይደለም። ግን ደግሞ አላቅም ነገሮች ተደራረቡ መሰለኝ። የዳኒ እናትም ሞት አለ። ያው ይህንን ነገር ተረጋግተን ነግረነው ሰርጀሪ ቀዶ ጥገና የሚደረግበትን መንገድ እንፈጥራለን። በጣም ነው የደነገኩት። በጣም አልዋሻችሁም። እኔ የራጅ ውጤቱ ሲመጣ በፍጹም ዳኒ ትርፍ አንጀት ይገኝበታል የሚል ግምት በአይምሮ አልነበረም። እውነት እላችኋለሁ ቤተሰቦች፣ አላቅም ዶክተሩ እየዋሸ ነው ልላችሁ ፈልጌ ሳይሆን ግን ደግሞ አላቅም ዶክተሩ ለኔ የነገረበት መንገድ ምናልባት ልክ ስላልሆነ ይሆናል። ለምን የዶክተሩ አወራር እኔ እንጃ። ያው ዶክተሩን አልተቀበልኩትም ነበር። ውስጤ እኮ አለ የመረባበሽ ስሜቱ፣ ግን ዶክተሩ የተናገረውን ነገር አልተቀበልኩትም። ቤተሰቦች ያው ለዳኒ ይህንን ነገር ተረጋግተን እንነግረዋለን። እንግዲህ ቀጣይ ማድረግ ያሉብንን ነገሮች እንግዲህ ተነጋግረን እናደርጋለን። እኔም ይህንን ላሳውቃችሁ ብዬ ነው። አሁን ባለው ሁኔታ ዳኒ እዚህ ቤት እንዲገባ እኔ አልፈልግም። ትንሽ እኔም እዚህ ተረጋግቼ ከራሴ ጋር እና ከባልደረቦቼ ጋር ማውራት መነጋገር ያለብኝ ነገር አለ። ቤተሰቦች ዶክተር ሸዋጋም መደወል አለብኝ። እንግዲህ ያሉትን ነገሮች ከስር እየተከታተልኩ አሳውቃችኋለሁ። ውድ ተመልካቾቻችን
ከ40 ደቂቃ በኋላ በድጋሚ ተመልሼ መጥቻለሁ። ቤተሰቦች እዚህ ቤት ውስጥ እንግዲህ ከባልደረቦቼ ጋርና ብቻዬን አንዳንድ ነገሮችን ለማሰብ እየሞከርኩ ባለሁበት ሰዓት እንግዲህ በእኛ ባልደረቦቻችን እንግዲህ በተደጋጋሚ አንድ ስልክ ሲደወል ነበር። ያም ስልክ ምንድን ነው ብለው እንግዲህ ሲያነሱት ቤተሰቦች አጠገቤ የምትመለከቱት ወጣት ዮሴፍ እንግዲህ በተደጋጋሚ እንደደወልላቸው ቴክስት እንዳረገላቸው እንዲሁም አንድ መናገር የሚፈልገው አስቸኳይ ነገር እንዳለ እንደዛን የነገራቸው ሌላም አንዳንድ ነገሮችን ነግሯቸው ነበር። ውድ ተመልካቾቼ የኛ ባልደረቦች በጣም ነው የደነገጡት። ዶክተር ሸዋን በተመለከተ አንድ መረጃ አለ ነበር ያለው ይወጣት። ነገሩ በጣም ነበር ያስደነገጠን። በስልክም አንዳንድ ነገሮችን ሊነግረን ሞክሯል። ስለ ዶክተር ሸዋ ቤተሰቦች ያልጠበቅነውን ነገር ነው የነገረን። አሁን እዚህ እንግዲህ ወደ ቤት ስንጠራው ምንድነው እኛም ህይወታችንን አደጋ ላይ ለመክተት ፈልገን አይደለም፣ ነገሩን በጥንቃቄ ነው ቤተሰቦች ማለት ምንድነው ያደረግነው አንድ ቦታ ግማሽ መንገድ ላይ ያገኘነውና አይኑን በጨርቅ አስረን ነው እንግዲህ ወደዚህ ቤት ያስገባ ነው። ይህ ማለት ምናልባት እኛ ማናቆሶ ስለሆነ እኛ ደግሞ ሰው አናምንም እንጠራጠራለን። አድራሻችንን ሰው እንዳያውቅብን ምንድነው ቤተሰቦች ይህም ልጅ እንግዲህ አሁን ግማሽ መንገድ ላይ ወስደን ብንለቀው ወደዚህ ቤት አይመጣም፣ በምንም ተአምር ሊያውቀው አይችልም። ልክ እንደዛ ማለት ነው። ግማሽ መንገድ ላይ ቀጠር ነው ምንድነው የምታውቀው ስለ ሸዋ ብለን ከዛ አይኑን እንግዲህ በጨርቅ በደንብ አስረን ነው ወደዚህ ያመጣ ነው። ይህንን ቦታ አያውቀውም ማለት ይቻላል። ወጣት ዮሴፍ ስለመጣህበት ጉዳይ በዝርዝር እንድትናገር እንፈልጋለን። ለእኛም በስልክ ያልከን አንዳንድ ነገሮች አሉ። እነሱ ነገሮች ስላጠራጠሩን ነው በቀጥታ ካንተ ጋር ለመገናኘት ያሰብነው። ዶክተር ሸዋን በተመለከተ እኔም ውስጤ ቅርቅር የሚለኝ ነገር ስለነበር ነው። ወጣት ዮሴፍ ራስን ከማስተዋወቅ ጀምር። እሺ፣ ያው እንግዲህ ዮሴፍ እባላለሁ። የራሴ ቢዝነስ ምሰራ ሰው ነኝ። እንግዲህ እኔ ሜሴጆችን ስደውልላችሁ በተከታታይ ስደውልላችሁ ነበር። እንግዲህ ሸዋ የሚባል አጭበርባሪ የሆነ ሰው ዶክተር ነኝ ብሎ እንግዲህ እናንተ ላይ ጥቃት ለማድረስ እንግዲህ እያደረገ ነበርና ወደ ቤተሰቦች እንግዲህ በስልክ በቀጥታ የተናገረው ይሄን ነው። ዮሴፍ ከመጀመሪያው ጀምሮ ያለውን ነገር ተረጋግተ በዝርዝር እንድትነግረን እንፈልጋለን። ከመጀመሪያው ጀምሮ ያለውን ነገር ነው የምንፈልገው። ቤተሰቦች በስልክ እንደነዚህ አይነት ነገሮችን ነበር ሌሎች ነገሮችንም ነበር ሲነግረኝ የነበረው። እኔ በጣም ነው የደነገጥኩት። በተለይ ጥቃት ሊያደርስባችሁ እየተዘጋጀ ነው ሲል ጥቃት ሊያደርስባችሁ ነበር። ከመጀመሪያው ጀምሮ ያለውን ነገር ንገረን። ምን እንደሆነ ታውቃለህ? የተደረገው ሴራ ነው። እናንተ በማታውቁት መንገድ ዶክተር ነው ተብሎ የመጣው ሰው ሊያክመውን የተባለው ነገር እንዳለ ሴራ ነው። እናንተ ላይ ዳኒን ለመግደል ተፈልጎ የተደረገ ሴራ ነው። ዶክተር ሸዋ የሚባለው ሰው እንግዲህ አጭበርባሪ፣ በቃ ስግብግብ የሆነ ሰው፣ ለብር የሚኖር ሰው ነው። እንግዲህ ያ ሰው እናንተን ለማጥቃት የመጣ ሰው ነው። እናንተን በደካማ ጎናችሁ ለማጥቃት የመጣ ሰው ነው። እንኳን እናንተን እኔንም ህይወቴ ሊነጥቀኝ የነበረ ሰው ነው። እንግዲህ ለዛ ነው እንግዲህ እኔ እናንተ ጋር መጥቼ ይህንን ነገር ለማብራራት የመጣሁት፣ ይህን ነገር ለአንተ ለማስረዳት የመጣሁት። ሁለታችንም የማይሆን ነገር ውስጥ አሁን ለምሳሌ እኔ እንግዲህ የመግደል ሙከራ ተደርጎብኛል፣ የተለያዩ ነገሮችን ተደርጎብኛል። እንግዲህ እስከ መግደል ሙከራ ድረስ ተደርጎብኛል። ቤቴ ድረስ በመምጣት ሰፈር ውስጥ ማታ ላይ በምገባበት ሰዓት የተለያዩ ዛቻዎች፣ ማስፈራሪያዎች በጽሁፍ መልክ ይደርሱኝ ነበር። በሬ ላይ ስወጣ አቶ ዮሴፍ ተጠንቀቅ የሚል ዮሴፍ እንደዚህ የሚል የተለያዩ ነገሮች ደርሶብኝ ነበር። እንግዲህ እና ይሄኛው መልእክት ሲደርሰኝ እኔ ወረቀቶቹ ሲደርሱኝ እንግዲህ እኔ እንግዲህ ያው እናንተ ጋር ስመጣ እንግዲህ በተለየ ሽፋን እንድትሰጡኝ ፈልጌ ነው የመጣሁት። እንግዲህ በቃ እኔ ራሴን አሁን ለምሳሌ ዶክተር ሸዋ ካገኘኝ እንግዲህ እኔ ጠፊ መሆኔ ነው። እናንተ ጋር እንግዲህ ይህን መረጃ ያመጣሁት ለእናንተም ይጠቅማል፣ ለእኔም ህይወት ስለሚጠቅም ነው ይህን መረጃ ያመጣሁላችሁ። ስለዚህ እናንተ ጋር ይህን መረጃ ሳመጣላችሁ ለእኔም እንደሚጠቅመኝ ስለሆነ ነው። አለበለዛ እኔም ጠፊ ነኝ። እኔም ስለምጠፋ ነው ይህንን መረጃ ለሁለታችንም ይጠቅማል ብዬ ያመጣሁት።
ስለዚህ እናንተ ትልቅ ሽፋን እንድትሰጡኝ ለእኔ የተለየ እንድታደርግ ሽፋን የድህነት ከለላ ማለት ነው። የድህነት ከለላ እንድታደርጉልኝ እፈልጋለሁ። ካልሆነ እንግዲህ ያው መረጃው ወይም ሰውየው የሆነ ቅጣት ላይ ሳይደርስ እኛ ጠፊ ነን ማለት ነው። እንግዲህ ለሱ ችግር የለው። እንደዛ ካረጋችሁ እንግዲህ በቃ ሰውየው በጣም የሚያስጠላ ስግብግብ የሆነ በብር ተከፍሎት ነው ያንን ስራ የሚሰራው። ብር ካገኘ የማይሰራው ነገር የለም። የዳኒንም ያልከኝን ነገር ዳኒን ብር ተከፍሎት ነው የሰራው። በቃ የማይሆን ወሬ ይፈጣጥራል። ቆይ ዶክተር ሸዋ ከኛ ጋር እንደሚገናኝ ንክኪ እንዳለው አንተ በምን አወቅ? አንተ ከአቶ ሸዋ ጋር በፊት ትውውቅ ነበር? ትውውቅ ነበር። የምን ትውውቅ ነው? እስቲ ስለሱ ትውውቅ ማወቅ ይቻላል? ያው ትውውቁ የመጣው እኔ ጋ ሰርቪስ፣ እኔ እንግዲህ እንደነገርኩ መካኒክ ነኝ እና እኔ ጋ ሰርቪስ ፈልጉ በሚመጣበት ሰዓት የሚተዋወቅ ነው ማለት። አቶ ሸዋ መኪና አለው? የራሱ መኪና የራሱ ይሁን አይሁን አላውቅም፣ ብቻ ግን እኔ ጋ ሰርቪስ ምን አይነት መኪና ነው? ፕላትስ ነች። ፕላትስ ማለት እቺ ቶዮታ ኮሮላ የምመስለው ትንሽ እሷ ነች። እና እሱን ሰርቪስ ላረግለት ሰርቪሱ ደርሶ ስለዚህ አንተ መካኒክ ነኝ በቃ እንደዛ ላረግለት በመጣ ሰዓት ነው የተዋወቅ ነው። እና በዛ ሰዓት መጥቶ እኔም የዛኔ የሆነ ኬዝ ነበረብኝ እና ዩቲዩባችንን በደንብ አይ ነበረ እና የዛኔ ስመጣ ተገጣጠሙ ነገሮች እና ነገሮች ሲገጣጠሙ ቶሎ ወደ አንተ ደውዬ ሜሴጆችን ምንም ልኬ ወደ አንተ ነው እንግዲህ እንድመጣ ያደረኩት። ወይም ሰዎችን በቃ ጠያቄ ያው እንደነገርኩ ነው እንደደወልኩልህ። በቃ የሚያጠራጥሩ ነገሮችን ነው አንተ ላይ እየተመለከትኩ ያለሁት። ከሸዋ ጋር ምንድነው የሚያገናኝ ነገር? ለምንድነው የሚያስፈራራ ስል እንግዲህ ግልጽ ያልሆነ ነገር ነው እየነገርከኝ ያለው ወጣት ዮሴፍ። ምንድን ነው? ወይስ አንተም የሰራው ነገር አለ? ያው እኔ የሰራሁት ነገር የለም። እንግዲህ በቃ እንግዲህ እኔ ለራሴ ህይወት ፈርቼ ነው አላ በቃ ሰውየው አረመኔ ነው። እኔን ከመግደል እንግዲህ ወደኋላ ባለፈ ዕለት ራሱ አግኝቶ አንገቴን ይዞ ነፍስና ህይወቴን ነው እንግዲህ እንትን ያለው እና ለዛ ነው በቃ እናንተ ትልቅ ጠበቃ ከለላ እንድትሰጡኝ ፈልጌ ነው። በቃ እንድትሰጡኝ ፈልጌ ነው። እባክህን ተነስ እስቲ። አልገባኝም። እኔ ዮሴፍ ይገለኛል ሰውየው አልገባኝም። ቆይ ዮሴፍ ተነስ፣ ነገሮችን ዮሴፍ ተነስ። እሺ ተነስ። ምንድነው? አልገባኝም። ዮሴፍ አንዴ ተነስ። ምንድነው? እስቲ ቁጭ በል። እሺ ተረጋጋ እስቲ። አንተ ልትጠቁም ነው የመጣው? ይኸውልህ ምንም ነገር ስራ እየጣመኝ አይደለም ከዚህ ሰውዬ ጋር። ይኸውልህ ምንድነው ያረከው? ይኸውልህ አሁን እኮ ከሌላ ስጡኝ እያልክ ነው። አንተ ምንድነው ያረከው? የሆነ ነገር ያረከው ነገር አለ? ስለ ትውውቅ በግልጽ ነገርን። እኔ የእሱን መኪና ሰርቪስ አረግ ነበር፣ እኔ መካኒክ ነኝ፣ የግል ስራ አለኝ አልክ። እሺ እንደዛ ከሆነ ከመሬት ተነስቶ ነው የሰውዬ አንተ ላይ ማስፈራሪያና የተለያዩ ዛቻዎችን የሚልክብ ወይስ ሌላ ነገር? እኔ ማላውቀው ነገር አለ? ሚስጥሩ ሲያወራ ሰምቼበታለሁ። ለዛ ነው አይቶኛል። ሚስጥሩን ሲያወራ አይቶኛል። ባይም በብረቱ ታይተናል ማለት ዳኒ የሚባል የሚያስወቅድ። እስቲ ተረጋጋ። እጅ ልክ አደ ቆይ እስቲ ተረጋጋ። እስቲ አንተ ተረጋጋ። መጀመሪያ ተረጋጋ እስቲ። አንተ አልተረጋጋህም እኮ። ይኸውልህ አሁን እንደዚህ እየሆንክ ስታወራኝ እኔ ጭንቅላት ላይ ሌላ ነገር እየፈጠርክብኝ ነው። እኔ አንተንም እንድጠረጥር እያረክ ነው። እስቲ ተረጋጋ መጀመሪያ። ምንድን ነው? የምን ሚስጥር ነው የሰማው? እና ማለት ዳኒ የሚባል ሰውዬ እንዲገሉት እሱም ስራውን በተገቢ ሁኔታ እንደሚሰራ እንደሚገለው ሰምቻለሁ። ያው ሲያወራ ሰምቻለሁ አቶ ሸዋና እኔ ደግሞ ተደብቄ ነበር ስሰማው የነበረው እና እሱ ሰውዬው አቶ ሸዋ ደግሞ አይቶኛል። በዛ ሰዓት ማለት አይቶኛል? አልገባኝም። በስልክ ሲያወራ ያንን ሰው ለማስወገድ ሲነጋገሩ እኔ እየሰማሁት ነበረ ተደብቄ። ያን ደግሞ አቶ ሸዋ አይቶኛል። እንደሰማሁት አይቶኛል። በዛ ነው ማስፈራራቱን እኔን መግደሉ። ምን አለ? በቃ በሰዓቱ የአይን ምልክት ምናምን ሰጠኝ። በሁለተኛ ደግሞ እኔ በጽሁፎች ነው እንደነገርኩ በጽሁፎች ነው እንግዲህ እንትን ያለኝ። በቃ አይቻለው የሆነ ነገር በቃ እንደነገርኩ ነው እንግዲህ
በቃ እንደዛ አድርጎ የዛቻ የማስፈራራት እኔ ላይ ጥቃት ለማድረስ በአካልም ሲያገኘኝ የባለፈውን ነገር አይቻለሁ፣ ትንፍሽ እንዳትል፣ ዝም በል፣ በቃ በውስጥ አፍን ያዘው፣ አለበለዚያ ትጠፋለህ ነው ያለኝ። ትጠፋለህ፣ ከምድረገጽ አጠፋሃለሁ፣ መጥቶ ከምድረገጽ አጠፋሃለሁ ነው ያለኝ። እና እናንተም በቃ ለዛ ነው የለመንኳችሁ፣ ከሌላ እንድትሰጡኝ የፈለግኩት ለዛ ነው። አለበለዚያ አቶ ሸዋ እኔን ያስወግደኛል። ጠበቅ በቃ ለህይወቴ በጣም እፈራለሁ እና እንደነገርኩ ነው ለእኔ በቃ ከሌላ ስጡኝ። እና እንደነገርኩ ነው በቃ እኔ ጋር ደግሞ የተለያዩ እንትኖች አሉ ማስረጃዎች አሉ፣ መረጃዎችም አሉ። በቃ ሰዎች እየተከታተለ እኔ ያ ማስፈራሪያ ዛቻ እንደሚያደርግብኝ በቃ በሰዎች እንደሚሰልለኝ ራሱም እንግዲህ እንደነገርኩ ነው ተጠንቀቅ ብሎኛል። ብዙ ጊዜ አንዴ ሁለቴ ተጠንቀቅ ብሎኛል። በቃ እና እንደነገርኩ ነው በቃ እኔን አድኑኝ እና እኔ በቃ ህይወቴን እንድታድኑልኝ ነው እንጂ ለሌላ ለምንም ነገር ፈልጌ አይደለም። በቃ መረጃም አለኝ። ምንድን ነው ሸዋ ከስተመር ነው የሚለው። ይኸው ያስፈራራኝ። አንተ ሰውዬ እገልሃለሁ። የተለያዩ ነገሮች ነው የሚልክልኝ፣ ማስፈራሪዎች ናቸው። ተጠንቀቅ አንተ ሰውዬ። ሸዋ ከስተመር። ቆይ እስኪ ምንም ቁጥር ላመሳስለው። በኖርማል ቴክስት ብቻ ነው ይሄንን ነገር የላከልህ? በቴሌግራም በምናምን አትጻጻፉ? እዚህ ላይ ሜሴጅ ላይ ነው በቃ የሚያስፈራር። ምንድን ነው የፈለግከው ከኔ ስለው አንተን አስወግድሃለሁ፣ እረፍ፣ ከዚህ ነገር እጅህን አውጣ እያለ ብዙ ጊዜ ዛቻዎች፣ ማስፈራሪያዎች ነው በስልክ የሚልክልኝ። በደብዳቤም እየጻፈ ይልክልኛል። እና እኔ ህይወቴን ለማዳን ስል እናንተ ጋር ሜሴጆችን፣ የተለያዩ ነገሮችን እልክላችኋለሁ። ይሄ ስልክ እኛ ጋር ይቆይ? መቆየት ይችላል፣ መቆየት ይችላል። ብቻ እናንተ ለእኔ ከሌላ እንድታደርጉልኝ ነው እኔ የምፈልገው። ተረጋጋ፣ መጀመሪያ አንተ ተረጋጋ። ካሜራማኖች ይህን ስልክ ተቀበሉኝ። ውድ ተመልካቾች እንግዲህ ስልኩን ለማመሳሰል ሞክሬያለሁ። የምርም እንግዲህ እሱ አቶ ሸዋ ነው የሚለው፣ ለምን እንደሆነ አይገባኝም። እኔ ዶክተር በሚለው ማዕረግ ነው እንግዲህ የምጠራው። ዶክተር ሸዋ ራሱ ቁጥሩ ነው። እንግዲህ ተደጋጋሚ ማስፈራሪያዎች እንደተላኩለትም አረጋግጠናል። አንተ ግን ነገረ ስራ ያጠራጥራል። እንደነገርኩ ነው። ለምንድን ነው እንደዚህ እየሆንክ ያለው? በቃ እኔ ህይወቴን እፈልጋታለሁ። አቶ ሸዋ በጣም ነው ያስፈራራኝ። እኔ ላይ ዛቻ ያደረገው በጣም በቃ ከምነግርህ በላይ ነው። በቃ የተለያዩ አካላዊ ጥቃቶችም እንደነገርኩ ነው ቤት ድረስ መጥቶ በማታ አድርጎብኛል። በቃ እናንተ ደግሞ ከሌላ እንድትሰጡኝ ነው በቃ የመጣሁት። ያንን ሚስጥር ስሰማ በቦታው ብዙ አይነት ነገር ነው በቃ ከፊቱ የፊት እንትን ብዙ አይነት ነው ያሳየኝ። እና ከእናንተ ከሌላ ፈልጌ ነው የመጣሁት። ሌላ ምንም ነገር ፈልጌ አይደለም ወደ እናንተ ጋር ስመጣ። ይህን መረጃም ለእናንተ የነገርኳችሁ በቃ ህይወቴ አደጋ ላይ ስለሆነች ብቻ ነው። ሌላ ምንም ነገር ፈልጌ አይደለም። እሱም ብቻ እንድትረዳኝ ነው በቃ። እኔ እናንተ ላይ ጥቅም ፈልጌ ምናምን ሳይሆን በቃ እሱ እኔ ህይወቴ አደጋ ላይ ነው ያለው፣ አደጋ ላይ ነው ያለው እና እንድታድኑኝ ነው በቃ እንጂ ሌላ ነገር ምንም ነገር ፈልጌ አይደለም እኔ እናንተ ጋር የመጣሁት። በአንድ ነገር መስማማት እንችላለን። እዚሁ ከኛ ጋር ነው የምትሆነው። ከኛ ጋር የትም መውጣት የትም መሄድ አይቻልም። እስማማለሁ፣ ችግር የለውም በቃ እሺ ተስማምቻለሁ። ለምን ህይወቴ አደጋ ላይ ነው ያለው። በጣም በቃ ሰውየው እንደሚከታተለኝ በቃ ከጀርባ የሆኑ ብዙ ሴሮችን እንደሚያሴር አውቄያለሁ ከዚህ በፊትም እና በቃ እናንተ ጋር ሆኜ ከሌላ እንድታደርጉልኝ ነው ተስማምቻለሁ። እሺ በቃ ደስ ብሎኛል በጣም። ውድ ተመልካቾቻችን እንግዲህ ስለ ዶክተር ሸዋ በጣም ብዙ የሚያጠራጥሩ ነገሮችን የነገረን፣ ነገር ግን ይሄ ልጅ ከኛ ጋር መሆን አለበት። እንግዲህ እኔ አሁንም እሱ ላይ
የሚያጠራጥሩ ነገሮችን አይቻለሁ። ችግር የለውም። እኔ በግሌ ስለ ልጁ ባክግራውንድ ማን ነው ምንድን ነው የሚለውን ነገር የዮሴፍን ባክግራውንድ በደንብ ቼክ አደርጋለሁ። ቤተሰቦች አሁን አንተ ከኛ ጋር እዚሁ ትቆያለህ፣ ከባልደረቦቻችን ጋር ትሆናለህ። ዶክተር ሸዋን እንግዲህ ወደዚህ ማምጣት ይኖርብናል። ከሱ ጋር እዚህ ቆይታ ማድረግ አለብን። ነገር ግን ዶክተር ሸዋን ወደዚህ ይዘን የምንመጣው ቤተሰቦች እንግዲህ እንደተነጋገር ነው። እሱም እንዴት ነው እንግዲህ ቤተሰቦች ግማሽ መንገድ ላይ ተገናኝተን በጉልበት ጨርቅ አስረንለትም ቢሆን እንግዲህ ይህንን ቦታ እንዳያውቀው በጉልበት ነው ይዘን የምንመጣው። እኔ እናንተ ውጭ እንውጣ፣ ከባልደረቦቻችን ጋር የምናወራው ነገር አለ። ውድ ተመልካቾቻችን እንግዲህ በድጋሜ ተመልሰን መተናል። እንግዲህ ከአንድ ሰዓት በኋላ ተመልሰን መተናል። ውድ ተመልካቾቻችን እንግዲህ ከባልደረቦቼ ጋር በመሆን እንግዲህ ዶክተር ሸዋን በቁጥጥር ስር አውለነዋል። ቅድም በነገርኳችሁ መሰረት እንግዲህ መሀል መንገድ ላይ ቀጠሬው ለዳኒን በተመለከተ የማወራ ጉዳይ አለ ብዬ መሀል መንገድ ላይ እንግዲህ መሀል መንገድ ላይ ማለት ውድ ቤተሰቦች እንግዲህ ሰው በተሰበሰበበት ቦታ ቀጠሬው እንግዲህ መኪና አዘጋጅተን ነበር። እዛ ውስጥ እንግዲህ በጉልበት አይኑ ላይ ጨርቅ በማሰር እንግዲህ ወደዚህ ቦታ ይዘነው ልንመጣ ችለናል። ግቢ ውስጥ ገብቷል። ከባልደረቦቻችን ጋር ነው እንግዲህ ያለው። ውድ ተመልካቾቻችን አንድ ነገር መናገር ፈልጋለሁ ቤተሰቦች፣ ቅድምም ያልነገርኳችሁ ነገር ዳኒ ሕክምናውን እየተከታተለ ነው። እንግዲህ ዳኒ ሕክምናውን ሲከታተል መቼስ እኛ አይደለን የምናክመው። እኛ በምንችለው ነገር እንግዲህ እውቀቱ ያለን ነገር ስለዛ ነገር እውቀቱ ያለን ነገር ከሆነ እናግዘዋለን። ግልኮስ ማድረግ፣ አንዳንድ ነገሮች መርፌ መውጋት፣ መድኃኒት እንግዲህ ተከታትሎ መስጠት፣ እነዚህ ነገሮች በጣም ቀላል ነገሮች ናቸው። ግን ሌሎች ነገሮች አሉ እንግዲህ የዶክተርን የነርስን አቅም፣ እውቀት፣ ጥበብ የሚፈልጉ ያንን ነገር በሚያደርግበት ጊዜ እንግዲህ ዶክተሮቹና ነርሶቹን እያንዳንዳቸውን እንግዲህ በግል እንከታተላቸዋለን ቤተሰቦች። ይህም ደግሞ ለእኛ ደህንነት ስንድን ነው የወንድማችን ህይወት ያሳስበናል። እንግዲህ ከዚህ በፊት የተፈጠረውን ስህተት መድገም ስለማንፈልግ ነው ውድ ቤተሰቦች። ስህተቱ በእኛ የሚፈጠር በማንም እኛ እንደ ራሳችን ስህተት አድርገን ነው የምናየው። ከዚህ በፊት በእኔ ላይ የተፈጠረውን ነገር አይታችኋል። ዶክተር ሳህሉ እንግዲህ አሁን እስር ቤት ነው፣ የፍርድ ሂደቱን እየተከታተለ ነው። እንግዲህ ውድ ቤተሰቦች ዶክተር ሸዋን ወደዚህ ያስገቡታል። የምጠይቀው ብዙ ጥያቄ ይኖራል። በዚህ አጋጣሚ ቤተሰቦች አታስቡ፣ እንግዲህ ራሳችንን እየጠበቅን ነው። በምንችለው አቅም እንግዲህ ብዙ ጋርዶችን አድርገን እንግዲህ ራሳችንን እንግዲህ አደጋ ላይ ላለመጣል እየሞከርን ነው። ከእናንተም ጸሎት ጋር እንግዲህ ነገሮች ይስተካከላሉ። ውድ ቤተሰቦች እንግዲህ እባካችሁን ከካሜራ ጀርባና በር ላይ ያላችሁ ጋርዶች ዶክተር ሸዋን አስገቡት። ሚኪ ምን ሆነ ነው? ምንም አልገባችሁኝም እናንተ። ምንድን ነው እንደዚህ? ዶክተር ሸዋ ወደ ካሜራ ዙር። ምንድን ነው ነገሩ? ወደ ካሜራ ዙር። ይህን ካሜራ እያየ ነው። አሁን እንግዲህ የምናደርገው ንግግር በዚህ ካሜራ በደንብ ይቀረጻል እና ደግሞ ወደዚህ ካሜራ ወደዚህ ካሜራ እየዞርክ ለካሜራው ብዙ ነገሮችን ትናገራለህ። ወደ ካሜራ ዞረ ማለት ነው። ምን ሆናል? መጀመሪያ አስረዳኝ። እኔ እኮ አልገባኝም። እንዴ አፍሳችሁ አመጣችሁኝ እኮ። ምንም እንደማያውቅ ለመምሰል አትሞክር። ምን ነው የማላውቀው? ኧረ አምጣልኝ፣ ያን ስልክ አምጣልኝ። ይህን ቴክስት እያየ ነው። ማን ያመጣው? ማን ያመጣው ይህን ቴክስት? መጀመሪያ ማን ነው ሲጀመር ያመጣው ነው ያልከው? አንተ ራሱ ማን ነህ? ምንድን ነው ሀሳብህ? ሚኪ ምን ሆናል? ምንድን ነው ሀሳብህ? ምንድን ነው ሀሳብህ? ዶክተር ነው ወይስ ሌላ ነገር? ምንድን ነው? ና ሚኪ ምንድን ነው ያልገባኝ ነው አላማ። ዳኒ ላይ ምን እያሴርክ ነበር? ምን አሴራለሁ? ኧረ እኔ ዳኒን ከዛ በፊት የታውቀዋለሁ። እርግጠኛ ነህ? አዎ የታውቀዋለሁ። ችግር የለውም። ከሁለት አንዱ እኮ አዘልን። ወይ በጸባይ ትነግረኛል ወይ በጉልበት ደግሞ ትነግረኛል። ሚኪ ትልቅ ሰዎች ነኝ አይደል? ምንድነው ምን ሆነ? ትልቅ ሰው ብትሆንማ ማለት ነው እንደዚህ አይነቱን የረከሰ ተግባር አትፈጽምም ነበር። ምን የረከሰ ተግባር? እኔ አልገባኝም እኮ አሁን የምትለው። መኪና አለ የለ? ኧረ እኔ መኪና የለኝም። የኔ ስራ ታቋራለ እንዴ? ቤቴን አይተዋል? መኪና የለም። በተግባር አይተዋል እኮ ቤቴ። መኪና የለም። ፕላትስ መኪና ታዲያ ማን ናት? ስለምን ፕላትስ ነው የምታወራው? ውድ ተመልካቾቻችን እንግዲህ አሁንም የጠቋሚያችንን ስም መናገር አንፈልግም፣ ግን ያው ቤተሰቦች ዞሮ ዞሮ ያለውን ነገር ይረዳል።
ከአንድ ሰው አያልፍም ብሎ ነው ነገሩ የሚያስበው። ምንድነው አልገባኝም። መኪና አለ ወይስ የለም? የለኝም እንዴ? ቤቴ ላይ ተዋልኩ። ቶዮታ ፕላትስ መኪና እንዳለ አረጋግጠናል። እኛ ራሳችን አረጋግጠናል። ኧረ ሚኪ ምንድነው እየሆንኩ ያለው? እኔ አልገባኝም እንዴ። ዶክተር ሸዋ ተነስ። ይኸውልህ እኔ ተረጋግቼ ለማውራት እየሞከርኩ ነው። እኔ እኮ እየገባኝ አይደለም። እኔም እኮ ተረጋግቼ ነው እያወራሁት ዳኒ። እኔ ምንም ባልገባኝ መሰረት ዳኒ እዚህ አካባቢ ስላለ ተረጋግቼ ለማውራት እየሞከርኩ ነው እኮ። የዳኒን ጤና እኮ ፈልጋለሁ እኔም አይደል እንዴ? ታዲያ ስለምንድን ነው አሁን እያወራህ ያለው? እኔ እኮ ዶክተር ነኝ ማለቴ ለዳኒ እኮ ዳኒ ትርፍ አንጀት እንዳለበት እኛም አረጋግጠናል በራችን እኮ። ታዲያ አለበት እኮ ነው ዋሽው። ግን ደግሞ አንተ ዳኒን ለመግደል እየተቀጣለ ለምንድን ነው የምገለው? ሚኪ እኔ አከብርሃለሁ፣ ጠንካራ ሰው እንደሆንኩ ነው የማውቀው። ነገር ግን ጭራሽ በዚህ ልክ የወረደ ስራ የምትሰራ ሰው አትመስለኝም። ጭራሽ እኔ ጋር እጅህን ሰነዘርክ እኮ። ምን ማለት ነው? እኔ ጋር እጅህን የምትሰነዝረው? በመጀመሪያ እኔ የተከበረ ሙያ ያለኝ ሰው እንደሆንኩ ታውቃለህ። እኔ ልርዳህ ባልኩህ ልርዳህ ብዬ በመጣሁ እኔን ልመታኝ? ምን አይነት ንቀት ነው? ምን አይነት እኔ ጋር ነው እጅህን የምታነሳው አንተ? ምንም አንተ ጭራሽ የወረድክ ልጅ ነህ እንጂ አከብርህ ነበር። ለካ ክብር የማይገባ ወራዳ ነህ፣ ወራዳ። ጭራሽ እኔ ጋር እጅህን አነሳህ አንተ። እኔ ጋር ጥፊ? ምን አይነት አስተሳሰብ ብታስብ ነው እኔ ጋር ጥፊ ያነሳው? ለመሆኑ እኔ ማን እንደሆንኩ ገብቶሃል? ዶክተር ሸዋ ያው አልተሳሳትክም። ነገር ግን ከእንዳንተ አይነት ርካሽ ጋር ቆሜ ማውራት ራሱ የለብኝ። መሄድ አለብኝ። ልቀቀኝ ብያለሁ። እንዳትነካኝ። ከዚህ በኋላ እንዳትነካኝ ብያለሁ። እንዳትነካኝ ሚኪ፣ እንዳትነካኝ። ሌላ ነገር ውስጥ አንግባ። ከዚህ በኋላ ከአንተ ጋር ማውራውም ስለሌለኝ እንዳትነካኝ ብያለሁ። ትሰማኛለህ? ቀልድ አይደለም። አትያዘኝ። አሁን እንዳትነካኝ ብያለሁ። መብቴን አክብርልኝ ብያለሁ። እሺ በቃ ተወኝ። ሚኪ ምንድነው ማለት ነው? ትሰማኛለህ ማለት ነው። አልተግባባንም መሰለኝ። እኔ እናንተ አልተግባባንም መሰለኝ። ምን ላድርግህ ሚኪ? ምን ላድርግህ? ቀልድ አይደለም ያዝኩት። አንተ ሰውዬ ዛሬ የምታውቀውን ነገር በህግ አምላክ ብያለሁ። ቀና በል። የምታውቀውን ነገር በሙሉ ትነግረኛለህ። ለመሆኑ ትክክለኛ ዶክተር ነህ? እርግጠኛ ነህ? ኧረ ተው ስለምን እርግጠኛ ነህ? ትክክለኛ ዶክተር ነህ? ኧረ ስለ ስራዬ ምንድን ነው? ምንም ትርፍ ነገር አልፈልግም። ዳኒ ላይ አድምጠኝ። ዳኒ ላይ ያሰባችሁትን ወጥመድ ምንም ሳትዋሽ በስነ ስርዓት ትነግረኛለህ እኮ። በየት በኩል ቁጭ በል። ይኸውልህ የትም መሄድ የለም። ወይ በጸባይ ወይ በጉልበት እውነቱን ትነግረኛለህ። ተግባባን አይደለ ዶክተር ሸዋ? ወይ በጸባይ ወይ በጉልበት ሁሉን ነገር ትናገራለህ። እነግርሃለሁ። ወደ ተመልካቾቻችን እንግዲህ ዶክተር ሸዋ አንዳንድ ነገሮችን እያመነልን ነው። ጥጋቡ በርዶለታል። ቤተሰብ አሁን እየተረዳን ያለነው ነገር ምንድን ነው? አብዛኞቹ እኛ ጋር የሚመጡት ተጠርጣሪዎች እንግዲህ በተረጋጋ ጨዋነት በተሞላበት መልኩ ስላለው ነገር እውነቱን እንዲናገሩ እድሉን ብንሰጣቸውም እነሱ ግን ዱላን ነው እየመረጡ ያሉት። እንደ ዶክተር ሸዋ አይነቱም እንግዲህ ዱላን ነው እየመረጠ ያለው። ስለዚህ አሁንም በኋላ ልንቀጠቀጥ እንችላለን። ምን ላድርግ ሚኪ? አሁን እሺ ጀምር። ሁሉንም ነገር እናገራለሁ ነው ያልከው? ጀምር እኮ። አሁን እኔ እኮ በቃ እኔ አጨናነቃችሁኝ እኮ። የትኛውን ልናገር አሁን? እኔ ምንድነው አጨናነቃችሁ የምትለው? ኧረ ሚኪ እኔ እውነቱን ተናገር ሰውዬ እኮ። እውነቱን እያወራሁ ነው አይደል እንዴ? እኔ እኮ እሱን ልርዳው ነው ያልኩት አይደል? አታናደኝ። ትናገራለህ አትናገርም? እነግርሃለሁ እኮ አልኩህ። ይኸውልህ ሚኪ አንተ ያልገባህ ነገር አለ። ምንድነው ያልገባህ? አንተ አሁን ልጁ ባለህን ተነስተህ ነው አይደለ? ልጁ እኮ በሌላ ስለተቀየመኝ ነው አንተ ጋር መጥቶ ይሄን ሁሉ ያወራው። በጣም ጥሩ። ስለዚህ ልጁ ወደ አንተ እንደመጣም አምናል ነው? ያን ቴክስት አየሁት። ቴክስት ነው አየሁት። ልጁን በምንድን ነው ያወቅኸው? ይኸውልህ ያ ቴክስት በምንድን ነው ያወቅኸው? ልጁን ስራ ቦታ ነው። ይህም ስራ ቦታ? እኔ ስራ ቦታ ነው እኮ። እኔ ስራ ቦታ ነው የማውቀው እሱ ልጅ። እኔ ስራ ቦታ ነው የማውቀው። ሲቀጥል ደግሞ ተከራይ ቤቴን ያውቀዋል እኔን ቤት። ልጁ ግን የጋራዥ ሰራተኛ እንደሆነና አንተ መኪናን እሱ ጋር ልታሰራ መጥተህ። እኔ መኪና የት አለኝ? እሱ እንዳለ ነው። እሱ እኮ ስላለ ነው። እሺ ስራ ቦታ ምንድን ነው እሱ? የምኑ ስራ ቦታ ነው የማውቀው አላልክም? ስራ ቦታ ይመጣል እሱ አልኩህ። ሲቀጥል ቤቴን የታውቀው ነው የሚመጣው? ያውቀኛል እኮ እሱ እኮ። የት ነው የሚያውቀህ? እሱ ሊስትሮ ነው የሚሰራው።
እርግጠኛ ነህ? አዎ። ከዛ በኋላ እንደውም ሊስትሮ እየሰራ ተዋወቅን። ከተዋወቅን በኋላ ደግሞ ስልክ እንተዋወቅ ነበር። ከዛ በኋላ እኔ ልንገርህ መጀመሪያ አንተ እንዳሰብኩ አይደለም፣ ስለ ዳኒ ጉዳይ አይደለም ሲጀመር ከሱ ጋር። ኦኬ። ስለዚህ የምትተዋወቁ ከሆነ ታዲያ ያን ቴክስት አንተ ካላክልህ ማሊ ልክለት? እርግጥ ነው እኮ ቴክስቱን ጽፌዋለሁ። አንተ ስለዚህ ለዮሴፍ የግድያ ማስፈራሪያ ዛቻ ያለበት ቴክስት መላክህን አምናህል ማለት ነው? አምኛለሁ። እሱን እኮ ጽፌዋለሁ። በጣም ጥሩ። እሺ ቴክስቱም እንደሚል ገብቶሃል? አውቀዋለሁ እኮ። ምንድን ነው የሚለው? ስለዚህ ነገር እውነቱን ትንፍሽ ካልክ እንደ ዳይኖሰር ነው ከምድረ ገጽ የማጠፋ ያልከው። እሱ ነገር ምንድን ነው? ስለ አንተ ምን ሚስጥር አውቆ ነው? ቀጥል። ነገሩ እንደዚህ አይደለም። በእርግጥ እኔ ዳኒን እንድገል በጣም ከሚባለው በላይ ትልቅ ብር ቀርቦልኛል። ከማ? እኔ አላቃቸውም። ከማላቃቸው ሰዎች ናቸው የመጡት። በጣም ትልቅ ብር ይዘው መጥተዋል ወደ እኔ። ከዛም እኔ የዳኒን እንደውም እንዳክመውና ከዛ ያን ኬዝ እንዳያስኩም ደግሞ እሱን እንድገለው ከሚባለው በላይ በቃ ይህን ስራ ምትቺ እንዲሄድ ሁሉና የምትፈልገውን ያህል ብር እንደምሰጣለሁ ብለው ነግረውኛል። ነገር ግን የሙያ ፈቃዴም የሙያ ስነ ምግባሬም አይፈቅድም። ታውቃለህ፣ የሙያ ስነ ምግባሬም አይፈቅድም። ሲቀጥል ደግሞ እኔም እንደዚህ ያለ ርካሽ ስራ የምሰራ ሰው አይደለሁም። ሳይሆን ያልኩ። እሺ ወደዚህ ምን እንመጣለን። ለዮሴፍ ያን ቴክስት ለማንም ከተናገርክ እገላለሁ ያልከው ምንድን ነው? ዮሴፍ ስለአንተ ምን አውቆ ነው? ዮሴፍ የሚያውቀው ምስጢር ሌላ ነው። ምንድን ነው የሚያውቀው? ዮሴፍ እኔ ቤቴ የተለያዩ ሴቶችን አመጣለሁ። እሱ ደግሞ የሆነ ነገር ጠየቀኝና አልተስማማንም። ከእሱ ጋር አለመስማማት ተፈጠረ። የተለያዩ ሴቶችን ለምንድን ነው የምታመጣው? ማለት በሰዓቱ ወጣት ነበርኩ። ያው ብቻዬን ቤቱን አይተዋል እኮ ባለፈ አይደል? የእኔም ቤት እዛ በቃ የሆነ ሴት አመጣ ነበረ። ከዛ ያንን ሴት እንደዛ እንደማመጣ ሲያውቅ ቆይቼ ሌላ ሴት ተዋወቅኩ ማለት እነዛን ሴቶችን ሁሉ ተውኩና ሌላ ሴት ተዋወቅኩ። እሱም ያውቃታል፣ እኔም አውቃታለሁ። ልጅቷ ማለት ሌሎን ነገር ሁሉ ተውኩና እሷን በቃ ለረጅም ሰዓት የምፈልጋት ለአገባት የማስባት ሴት አገኘሁ። እንደዛ ከሆነ ባለፈው ህይወትህ እኮ ነው አይደለ? ብዙ ሴት ወደ ቤት ስታመጣ የነበረው እየቀለድክብኝ ነው። ከፊትም ነበረች፣ እሷ ነበረች፣ ግን ደግሞ በሰዓቱ አልወሰንኩም ነበር እኔ ማለት። ከፊትም ነበረች ማለት ከሌሎች ሴቶችም በነበርኩ ሰዓት አብራኝ ነበረች እሷ። የሚያውቀው ደግሞ እሱ ነው የሚያውቀው የሁለታችንንም ሌላ ሴትም እንደማመጣ። ከዛ ያንን እናገርብሃለሁ አለኝ እሱ። እሱ ግን እንደዛ አይደለም ለእኛ ያለን እኮ መስሎት ነው። እሱ ዋሽቶ ነው እንጂ እኮ ዮሴፍ የመካኒክ ሰራተኛ እንደሆነና የአንተን ፕላትስ መኪና ሰርቪስ እንደሚያደርግ እየዋሸህ ነው። እኔ መኪና የለኝም። አዎ እሱ እየዋሸህ ነው። እኔ እኮ ተረዳኝ ብዬ ነው አይደል እንዲህ ነገርኩህ ያለው እኮ እውነቱን ነው። ነገርኩህ እኮ የዳኒንም ነገርኩህ፣ የዮሴፍም ነገርኩህ። ዮሴፍም በሰዓቱ አናዶኝ ስለነበረ ይህን ጽሁፍ ጻፍኩለት። አናዶኝ ስለነበረ አንተ ሲጀመር በማይመለከተው ጉዳይ ነው የገባው። በማይመለከተው ጉዳይ ነው የገባህ ብዬ የነገርከኝ ቴክስት አዎ ትክክል ነው አድርጌዋለሁ፣ ጽፌዋለሁ እንጂ እንደዚህ እኔ ስለ ዳኒ ጉዳይ ምናምን እሱ አውቀው አይደለም። ሲጀመር የዳኒን ስራ እና እሱ ምን አገናኘው? አንተስ እንደው ስታስበው እሱ ያለው ሊስትሮ እኮ ነው የሚሰራው። ሊስትሮ እየሰራ እንዴት ነው ስለ ዶክተር ኬዝ የሚያውቀው? እሱ ቤቴን ስለሚያውቀው እነዛ ሴቶች እንደሚገቡ ያውቃል። ያን ተናገረ እንጂ እኮ አንተ እንደምታስበው አይደለም። ከታርገው አንዴ ካሜራውን ከታርገው። ውድ ተመልካቾቻችን እንግዲህ በድጋሚ ተመልሼ መጥቻለሁ። ቤተሰቦች እንግዲህ ቪዲዮን እንደተመለከታችሁት ነው። ዶክተር ሸዋ እንግዲህ ያለውን ነገር ሁሉንም ነገር እንግዲህ አምኗል ማለት ይቻላል። ያው አንድ ባንድ ያሉትን ነገሮች መናገር ባይችልም እኔ እንግዲህ በካሜራማኖችና በጋርዶቹ እንግዲህ በተደጋጋሚ ምልክት ሲሰጠኝ ስለነበር ነው እንግዲህ ውድ ቤተሰቦች ካሜራማኖች እንዲያቋርጡ ያደረግኩት። አንዳንድ የደረሱን መረጆች ካሜራማኖችም እኔን ማውራት የሚፈልጉን ነገር ስለነበር ነው ያቋረጥ ነው። ከዛ በኋላ ለመቅረጽ አልቻልንም። ውድ ተመልካቾቻችን ግን ያሉትን ነገሮች በሙሉ እያንዳንዱ ነገር ለማወጣጣት ሞክረናል። ዶክተር ሸዋንም በቁጥጥር ስር አውለነዋል። ዶክተር ሸዋ ከኛ ጋር መጋዘን ውስጥ ነው የሚገኘው። ውድ ቤተሰቦች አሁንም ተከፋፍለን ነው ከዳኒ ጋር ስራ እየሰራን ያለ ነው። እንግዲህ ይሄ የምትመለከቱትን ቤት እንግዲህ ለቀረጻና ለተለያዩ ስራዎች ካሁን በኋላ እኛ የምንጠቀመው ይሆናል ማለት ነው። ውድ ተመልካቾች ቅድምም በቪዲዮ ላይ ለመግለጽ እንደሞከርኩት እንግዲህ ሴፍ የሆነ ቦታ ነው። አስተማማኝ፣ ደህንነቱ አደጋ ላይ ያልሆነ ቦታ ነው። ውድ ተመልካቾቻችን እንግዲህ በጣም ይገርማል ማለት እነዚህ ሰዎች አሁንም አድበው አይቀመጡም። ዳኒ ያው
ትርፍ አንጀት እንደተገኘበት እሱን አረጋግጠናል። ነገር ግን ደግሞ ዶክተር ሸዋ ይህንን አጋጣሚ ተጠቅሞ ማለት ምን አይነት ዶክተር ሸዋ የተባለው ግለሰብ ራሱ በጣም አጭበርባሪ፣ መሰሪ፣ ሰይጣን የሆነ ሰውዬ ነው። ምክንያቱም ከባድ ነገር ነው ሲያስቡ የነበሩት። እንግዲህ ትርፍ አንጀት እንደተገኘበት ዳኒ አውቀዋል። እሱን አስቦ እንግዲህ ያው ትርፍ አንጀት እንግዲህ የተገኘበት ሰው ምንድን ነው ያለው አማራጭ? አንድና አንድ ሰርጀሪ ወይም ቀዶ ጥገና ነው። ስለዚህ ያንን ቀዶ ጥገና ተጠቅመው እንግዲህ ግድያ ሊፈጽሙበት ነበር። እንግዲህ ዳኒ ላይ ምን አይነት ወጥመድ ሊዘረጋ እንደነበር እንግዲህ ቤተሰቦች ያው በዚህ አጋጣሚ እንግዲህ ለወጣት ዮሴፍ ትልቅ ምስጋና አለን ቤተሰቦች። በዚህ አጋጣሚ ብዙ ነገሮችን ነግሮን ብዙ ነገሮች እንግዲህ ከብዙ ጥቃት ጠብቆናል ያ ወጣት መልካም ልጅ። ግን ቤተሰቦች ጊዜው ከባድ ነው። ማንም ማመን እንዳለብን አናቅም። ወጣት ዮሴፍ ምንም እንኳን እንደዚህ አይነቱን ውለታ ቢውልልን ወይም ደግሞ ዶክተር ሸዋ የተባለው ግለሰብ እናንተ እንደምታስቡት መልካም ዶክተር የሙያ ኢቲክሱን ጠብቆ እንግዲህ የሚኖር ሰው አይደለም። እንደዛ እንዳይመስላችሁ በተቃራኒው ነው ብሎ ያለውን ነገር ቢነግረንም ነገር ግን ደግሞ እሱ ጋር ያየናቸው ነገሮች አሉ። ወጣት ዮሴፍ ጋር አንዳንድ የሚያጠራጥሩ ነገሮች አሉ። እነዛን ነገሮች እንግዲህ ከግምት ውስጥ በማስገባት በእርግጥ ወጣት ዮሴፍ ከኛ ጋር ነው፣ እሱ ተመችቶታል፣ ችግር የለውም፣ እኔ ከእናንተ ጋር መሆኔን እወደዋለሁ፣ ያው የደህንነት ከለላ ስለማገኝ ለእኔ ጥሩ ነው ያለው። ቢሆንም የደህንነት ከለላ ተደረገለትም አልተደረገለትም ምንም ሆነም ወጣት ዮሴፍ እንግዲህ ላልተወሰነ ጊዜ ከኛ ጋር ነው መሆን ያለበት። ያሉት ነገሮች ያጠራጥራሉ። ከዚህ ቀደምም እንግዲህ እየተመለከትን ያለነው ነገር ምንድነው ቤተሰቦች? በቪዲዮ ላይ ያልጠበቅነው ሰው ነው እንግዲህ ወንጀለኛው ነው ሆኖ የምናገኘው፣ ወይም ደግሞ ያልጠበቅነው ሰው ነው እንግዲህ እሱ በማንጠረጥርበት እሱ አያደርገውም ባልንበት ቦታ ላይ ባልንበት ነገር ላይ እንግዲህ ያ ሰው ግን ዋና ያንን ነገር የሚያደርገው የሴራው ጠንሳሽ ሆኖ እናገኘዋለን። ስለዚህ ተጠራጣሪነታችንን አስቀጥለን ራሳችንን እየጠበቅን ያለውን ነገር ማጣራታችንን እንቀጥላለን። ይህንን ነገር ለዳኒ እንነግረዋለን። ግን ለዳኒ የምንነግረው አሁን አታስቡ ቤተሰቦች፣ እናንተ እንዳሰባችሁት አይደለም፣ አታስቡ። ለዳኒ የምንነግረው በጥንቃቄ ነው። መናገር ደግሞ አለብን። ያለውን ነገር በድጋሚ አንድ ዙር ቼክ እናደርጋለን። ዳኒ እንግዲህ ትርፍ አንጀት እንዳለበት እንደተገኘበት አረጋግጠናል። ግን ችግር የለውም፣ ያለውን ነገር በእሱም ፊት አንድ ምርመራ እናደርጋለን በጥንቃቄ ነገሩን ይዘን። ስለዚህ እሱም ሕክምናውን ያደርጋል። ትርፍ አንጀት ከፈጣሪ ጋር ቀላል ነገር ነው ማለት ስንት የከፋ ነገር አለ። ፈጣሪ የተመሰገነ ይሁን። እንኳንም በዚህ ያዘለት ነው ምለው። ቤተሰቦች እንግዲህ ቀዶ ጥገናውን በተሳካ ሁኔታ ያደርጋል። ከፈጣሪ ጋር እምነት ነው እንግዲህ የሚፈጠረውን ነገር አብረን ነው የምናየው። እኛ እንዲህ ነው የምንለው ነገር አይደለም። ሁሉም ነገር በጥሩ ያልፋል። ጥሩ ተመኝ ጥሩ እንድታገኝ ነው። እኛም ሁሌ በስራችን ላይም በህይወታችን ላይም ጥሩ ነገር ነው የምንመኘው። ጥሩ ነገር ወደኛ እንዲመጣ ችግሩን ወደዛ ቤተሰቦች ያው ግን ሁሌ ራሳችንን እናዘጋጃለን። መጥፎም ነገር ሊመጣ ይችላል ብለን ሁሌ ራሳችንን እናዘጋጃለን። ያለውን ነገር በጥንቃቄ ለሱ ለመንገር ሞክራለሁ። ውድ ቤተሰቦች እንግዲህ ዶክተር ሸዋን አሁንም ሄጄ እንግዲህ የማወራው ነገር ይኖራል። ውድ ቤተሰቦች እንግዲህ ያሉትን ነገሮች ከስር እየተከታተልኩ የማሳውቃችሁ ይሆናል። ውድ ቤተሰቦች እንግዲህ ጎጆ ቲዩብን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ እንደነገርኳችሁ እየተከታተልኩ አሳውቃችኋለሁ። ቪዲዮ መስራት ካለብኝ ከስር ቪዲዮ የምሰራ ይሆናል። እንግዲህ በድጋሚ እስክንገናኝ ድረስ ቸር ቆዩልኝ።